ስትወስን በኢትዮጵያ ውስጥ የነበሩ ተጠቃሽ ስልጣኔዎችም ፈርሰዋል። የአክሱም ስልጣኔ ፈርሷል። የላሊበላ አካባቢ የነበረው ስልጣኔ ፈርሷል። በተለያየ መንገድ ግዛቱ ተወስዷል። የባህር ግንኙነቱ በእስልምና መስፋፋት ምክንያት ተቆርጧል። በተለያዩ አገራት የተለያዩ መሬቶች ተወስደውበታል። ወረራ ተፈጽሞበታል። ሲሰፋ ሲጠብቅ ቆይቷል። ምንድን ነው የሚለየው ኢትዮጵያን ከሌላ ሀገር ነው የሚል ጥያቄ ያላቸው አሉ። አይ ቲንክ ልደቱም አንዱ የሚያነሳው እዛ ላይ አገራዊ ብሔረተኝነት እኛ ከሌላው ልዩ ነን የሚል በሌላው ዘንድ ጠላትነትን ሊፈጥር የሚችል አይነት ስዕል የሚፈጥር ነው ብሎ ይጠቅሳል። እና አንዱ ችግር ቤቢ እዚህ ፕሮጀክትድ እየሆነ የሆኑ ነው። ለዚህ ነው አየህ መሰለህ እኔ አሁን ራሱ ለዚህም የተጋበዝኩት የዚህኛውን ሀሳብ ታቀነቅናለህና በዛ ላይ ብትገባ ለማቅረብ ያው ሀገራዊ ብሔረተኝነት ይችላል። ግን ምንድነው ዞሮ ዞሮ መሰለህ እኔ በተቻለ መጠን ይህንን ነገር በራስህም ሀገር በራስህም ኤምባራስ እንዳታወራ የሚያሳፍር ትርክት ነው ያለው ኢትዮጵያ ውስጥ ያለው። በጎውንም ስታወራም ተሸማቀህ ነው የምታወራው። ይሄ ምንድነው የሆነው አየህ መሰለህ ኢትዮጵያ የጣሊያን ወረራ በኋላ የተፈጠረው ችግር ምንድነው? አፄ ኃይለ ሥላሴ መጡ፣ እዚህ ኖሩ። ባዝ ከተማ እኔ የምኖርበት ከተማ ነው። በቃ ስልጣኔውን አዩ ምናሉ። እኛ ልጆቻችን ባለመማራቸው ነው ችግር ውስጥ የገባ ነው። ስለዚህ የዘመናዊውን አይሮፕላን የሚሰሩ መርፌ የሚሰራ እንግዲህ ከእንትን ጀምሮ መድፉን የሚሰራ ሰው ማምጣት አለብን ብለው ትምህርት ቤት ነው የተስፋፋው ኢትዮጵያ ውስጥ። ዋናው ኢንቨስትመንት የተደረገው ትልቁ ከመከላከያም ከምንም በላይ ንጉሠ ነገሥቱም የትምህርት ሚኒስቴር ራሳቸው ሆነው የሰሩት ነገር ቢኖር ትምህርት ነው። ስለዚህ ምንድነው ግን ያደረጉት ምንድነው? ጉዲፈቻ ነው የሰጧቸው ልጆቹን። ቤስት የተባሉትን ሰዎች ከየአካባቢው እየመረጡ ጀነራል ዊንጌት እያስገቡ እንግሊዞቹን እንዲያስጠኗቸው ነው ያደርጉት። እና ምንድነው ይሄንን አንድ ምናልባት አንተም ልታጣራ ትችላለህ። አቶ ዶክተር ሽብሩ አንድ ጊዜ ከማዛ ጋር ቀርሞ ነው ምንቻ ሲያወራ የሰማ። ከዛ በፊት ማናቸው ሲያወሩ ምንድነው እንግሊዞቹ ልጆቹን ይልቅ ከሁለተኛ ዓለም ጦርነት በኋላ ከ41 በኋላ እስከ 49 አካባቢ ሁሉ ነገር እነሱ ነበር ያስተዳደሩት በፈረንጆቹ አቆጣጠር ማለት ነው። እና ትምህርት ሚኒስቴሩንም ኢራን የሚያደርጉት የሚያስተምሩት ነበር። እና ልጆች እነዚህ የሚያስተምሯቸው ነገር ጥሩ ነገር አይደለም ብሎ አቶ ይልማ ደሬሳ ለጃንሆይ ይነግራሉ። ለጃንሆይ ሲነግሩ በቃ አሁን በቃችሁ ከብዙ ሚኒስቴሮች ያስወጧቸው ነበር የነበረው። የባቡሩን የምናምኑ የባንኩን መታተም የነበረበት እንግሊዝ ነው ሴንትራል ባንክ መሆን ያለበት። ብቻ ብዙ ታሪኮች አሉ። በግራጁዋሊ ኢፌዝ እያደረጉ መጨረሻው የትምህርት ሚኒስቴር የወጡበት ነው። ስለዚህ እዛ ላይ የብሪቲሽ ኤምባሲ መጥቶ እናንተ መቼ ተማራችሁና የምታስተምሯቸው እነዚህ ልጆች እናስተምር እንረከባለን የምትሉት ሲባል አይ እኛ እንደምናደርገው እናስተምራቸዋለን ግን በቃ ተብሎ ከትምህርት ሚኒስቴር ይነሳሉ። እንግሊዞቹ ከፈለጋችሁ የራሳቸውን ትምህርት ቤት ፍጠሩና አስተምሩ ተባለ። የጀነራል ዊንጌት ተፈጠረ። ጀነራል ዊንጌት ውስጥ 100 ያመጣ ልጅ ከየክፍለ ሀገሩ ከአድዋ ከወለጋ ከምናምን መጥቶ የካድሬ ትምህርት ቤት የተፈጠረው ለልጆቹን ሰልፍ ወርዝ አሰጧቸው። በራሳቸው መሳሳጧቸው ያስጠኗቸው። ታውቃለህ ስታሊን የሞተ ቀን ጀነራል ዊንጌት ውስጥ የሀዘን እንትን ተብሏል። የብሪቲሽ ፕሪንሲፓል የዩኒቨርሲቲው ፕሪንሲፓል የሆነ ሰው የዓለም ታላቅ የጭቁን መሪ የሆኑ ተማሪዎች እንትን የሆኑት ጓድ ስታሊን ሞተዋል ብሎ ንግግር አደረገልን አሉ አቶ ተሽብሩ። የሚገባኝ ምንድነው ወደ እንትሉ ልምጣል። የሚገባኝ ምንድነው ትምህርት ስርዓቱ አገር ውስጥ የፈጠረው የፖለቲካ ኢሊት እና ፖለቲካም ኢኮኖሚክ ኢቭን ሶሻል ሪሊጂየስ ኢሊቱን በሙሉ ባልተፈለገ አቅጣጫ ወስዶታል። እና አይ ቲንክ የዚህ ችግራችን ምንጭ መጀመሪያ ስትጀምር እንዳልከው የትምህርት ስርዓቱ ነው የሚል ቴሲስ ነው የሚገባኝ። ግን አንድ ጥያቄ አንስቼ ነበረ እንደው አናንያንም እንድናስገባው። እኔ አገር ውስጥ ያለ ይሄ ጥሩ አጋጣሚ እንደውም ብዙ ጊዜ እንላለን በቃ ያልተገዛች ሀገር 3000 ዓመት 5000 ዓመት የኖረች ምናምን ይባላል። ሁላችንም ስንለው የኖርነው ነገር ነው። አክቹአሊ ግን ልናፍርበት የሚገባ ነገር አይደለም ወይ? 5000 ዓመት ኖሮ በዚህ ደረጃ ድሃ የሚሆን በዚህ ደረጃ ራሱን መመገብ የማይችል በዚህ ደረጃ ራሱን ማኖር የማይችል የውስጥ ችግሩን ከመገዳደል ውጪ መፍታት የማይችል ኋላ ቀር የሆነ ሀገር በመሆኑ ሊታፈርበት በሚገባ ነገር አይደለም ወይ ሰው እየተኩራራ ያለውና ይሄ ምን ይሰራለታል? የዛሬ ህይወት ጥሩ ካልሆነ የዛሬ የሰው ክብር ካልገባው በወንድማማችነት በአንድ ቤተሰብነት ምናምን ሊታይ የማይችል ከሆነ አንዱ ኢንፋክት ስለ አገር ሲል ሌላ ወንድሙን ለመግደል መፈለግ አርበኝነት ይሄ
ሊታፈርበት በሚገባ ነገር ክብር ተደርጎ እየተወሰደ ነው ሊያስብለው አይችልም ወይ ለማለት ነው በጣም ባጭሩ። ጥሩ ነው። ምን መሰለ ድህነታችን መፍትሄ ችግሩ እሱ ነው የምናፍርበት ፓርት አለ፣ ምንኮራበት ነገር አለ። አሁን እኮ የሆነው ነገር እኮ ምንኮራበትንም አንድ የሚያደርገንም ፍልስፍናችንም እምነታችንም ምናምንም ስህተት ነው፣ የኛ ነገር የሆነ ሁሉ መጥፎ ነው የሚለው የኢትዮጵያ ኤጁኬሽናል ኢንተሌክቹዋል ክራይሲስ ተፈጠረ። አሁን እኛ ያወራነው ሁሉ ስለ ብራንቾቹ ናቸው። ማርክሲዝምን ተቀበልን። ማርክሲዝም ደግሞ ይሄ ስታሊኒስቱ እና የሌኒኒስቱ እንትን በጠላትህ መቃብር ላይ መገንባት ነው የምትችለው። እንግዲህ መፈክሩ እናንተ ትንሽ ወጣቶች ናችሁ ከኔ፣ እኔ ግን ከአብዮተኞቹ ወረድ ብዬ ነው የደረስኩት። እኛ ወጣቶች ህፃናቶች እያለን ነው የቀይ ሽብሩ ምናምን ሲካሄድ ነበረው እና በወጣት ማህበሩ በምናምን ውስጥ ፍዳውን አይተን ነው ያለፍነው በአብዮት ውስጥ ማለት ነው። እና ያኔ የነበረው ነገር ሶሻሊዝምን እንጠላው ያደረገ ነገር ኮምፕሮማይዝ አይደለም። ዶክትሪኑ በጠላትህ መቃብር ላይ ካልጠፋ ቦታ ማለት አዲስቷን ዲሞክራሲያዊት ኢትዮጵያ የምንገነባው ይሄ the whole mindset የኢትዮጵያ mindset intellectual mindset በዚህ ነው ላይ ውቅር ላይ የተመሰረተ ነው። አሁን ያስተዳደር ብንል የህዝብ ብንል የምናምን ብንል ከዚህ ስነ ልቦና ውቅር ውስጥ አለ። የብሔር ጥያቄው የምንለውም እኮ የስታሊን ጽሁፍ እኮ ነው እኮ የስታሊን ጽሁፍ። እኔ አንደኛው የሚገርመኝ ነገር የኢትዮጵያ ኢንተሌክቹዋል ስታሊንን አላነበቡትም። አንድ ያነበበ ምሁር ካለ ይተካል። እሺ አናንያ ቀጥል። እዚህ ያነሳው ላይ ነው ብሔረኝነት ወረርሽኝ ነው፣ ልንዋጋው እንችላለን። ምክንያቱም የስታሊን ጽሁፍ አንቲቴሲስ ነው። ኦቶ ባውር የሚባለው ኦስትሮ ሃንግራይ ፖለቲካል የጂውሽ ኮስችን ብሎ ጽፎ ጂውሾች ኔሽን ናቸው ብሎ ጻፈ። ጂውሾች አይደሉም ብሎ ለመጻፍ ምክንያቱም የሩሲያ አብዮት የተገነባው በጂውሾች ነው። ከይቅርታ ጋር እንደው በሌናችን እንድንቆይ አቶ ያሬድ ከይቅርታ ጋር አሁን ልደቱን ነው እያነሳን ያለው የፕሮብለሙን ነው ለመረዳት እየሞከርን ያለ ነው። የገባኝ አናንያ ፖለቲካል አረገው ሲል ያሬድ ደግሞ እንደውም የትምህርት ስርዓቱ ነው ችግሩ አይ ቲንክ ሰፋ አድርጎ ማየት ነበረበት የሚል የጋራ ነገር ያላችሁ ይመስላል። ግን አናንያ እስቲ ቀጥል፣ ምንድን ነው ጥያቄ? እንትን ነው ብዙ የምንራራቅ እኮ አይደለም ነገርየው። ግን ምንድን ነው ያሬድ ያው ሰፋ ያለ ንባብም አለው ደስ ይለኛል ያኔም ስከታተለው። ችግሩ ግን ምንድነው ከፖይንቱ ርቀን እንዳንሄድ አንተም ሰብሰብ ጥሩ ጎን ነው። እኔም ኢንተርጀክት ላረግ የፈለኩት ምንድነው አሁን እዚህ ላይ በነፃነት የኖረች ሀገር ናት። እውነት ነው ኢትዮጵያ ከሌሎች ከባዕዳን ከውጪ ወራሪዎች በነፃነት ኖራለች። ይሄ አንድ ሊደነቅ የሚገባው በራሱ አንድ ነገር ነው። ግን ያ ደግሞ ጠቅልሎ ሁሉን ነገር በውስጥም በነፃነት ስንኖር እንደነበር ተደርጎ ሊገለጽ አይችልም። በውስጥ ስንጨቋቆን ነበር። በጋራ ሆነን የውጪን ወራሪ ተከላክለን ነፃ አድርገን ሉዓላዊነት የሚባለውን የሀገርን ክብር አስጠብቀን እርስ በርስ ግን ራሳችንን ጭሰኛና ባለመሬት ሆኖ ሲበዳደል ሲበዛበዝ የኖረ እርስ በርሱ በጣም በባርነት ሁሉ እየተፈነገሉ ይሸጡ የነበሩ ያሉበት አሰቃቂ ነገር ነበርና በሚዛን ሊታይ ይገባል። ስለ ነፃነቱ ስናስብ የውስጥ ጭቆናውን መርሳት የለብንም። ስለ ውስጥ ጭቆናውም ደግሞ ፎከስ ስናደርግ ነፃነት ምን ዋጋ አለው አሬዎዲያ ብለን ምንጥለውም አይደለም፣ በሚዛን መታየት አለበት። እንደዛ ሁሉ አሁን ባነሳው ማርክሲስት ትውልዱ እና ዋለልኝም ሆኑ ሌሎቹ ግራ ዘመሞች እኔ ባልደርስባቸውም የገባኝ ነገር ግን በነበረው በዛ ወቅት በነበረው ምንድነው አገረ መንግስት ውስጥ ያለውን ቅራኔና ዋነኛ የጭቁኑን በተለይ ሰፊውን ህዝብ ችግር ተረድተው በማርክሲዝም እኮ ክርስትናም እኮ ከኢትዮጵያ አልመነጨም። እስልምና ማርክሲዝምም ከየትም ሊመነጭ ይችላል ሐሳብ። ነገር ግን ያ ሐሳብ የኛን ሁኔታ የበለጠ ማብራራትና ለዛ ደግሞ ለገባንበት ችግር መልስ ሊሰጥ የሚችል ነገር አለ ወይ ብሎ መፈተሹ ነውና በዛ አግባብ ተጠቅመው የመሬት ግንኙነቱን ቀይረዋል። ፋንዳሜንታል የሆኑ አቺቭ ያደረጉት ነገር አለ፣ የጎደለ አለ፣ ብዙ አለ። ነገር ግን የተሳካም አለና ልክ በኢትዮጵያ ነፃነት ጉዳይ ላይ ከውጭ ወራሪ ነፃ መሆንና በውስጥ ደግሞ በጭቆና ውስጥ መኖርን በሚዛን ማየት ከቻልን ያ አብዮተኛ ትውልድም ያደረገውን መጥፎና መልካም እንደዚሁ በሚዛን ልናየው እንችላለን ባይኔ። ሙሉ በሙሉ ውድቅ ካረግነው እነሱን የከሰስንበት ጽንፈኝነት እና ከውጪ አይዲያ አምጥተው
አገር በቀል የሆነውን በሙሉ ነቅለው የሄዱበት የተሳሳተ መንገድ ነው ካልን እናኛው ደግሞ እነሱን ሙሉ በሙሉ ውድቅ ካረግን እዛው ቪሸስ ሰርክል ውስጥ ነው የምንገባውና አገር በቀል የተባለውም ነገር ደግሞ አገር በቀል መድኃኒት ወይ ደግሞ አንድ መንፈሳዊ ቀጥሩ እንደሆነ ሁሉ አገር በቀል ሴራና ደግሞ መገዳደል እሱም መጥፎ ነው እና አገር በቀልን ሁሉ ደግሞ ሮማንቲሳይዝም እንዳናረግ ያሰጋል ማለት ያሬድ እውነት ነው አይ ባላንሱን እኔ አሁን ምለው ጥርግ ብለን ጠፍተን ነበረ ነው እኔ አሁን አንድ ጽሁፍ ጽፌ ነበር ባለፈው ምናልባት እንደ ትርክት ማርገው አቅርበውት ነበር የ50ኛ ዓመት መላ አብዮቱ የፈነዳበት ሰሞን ተመጣ ማለት ነው የዛን ሳምንት እና ክላፕቶል የተረሸኑበት 49ኛ ዓመት ነበረ ምንም ሰው ብዙ የሚያስታውሰውም ሰው አልነበረም እንዳጋጣሚ ሆኖ ልጅአዝማቸው ለሰማያትን ኢንተርቪው ላረጋቸው ሄጄ በዛ ተነሳና በቃ እንበል አሁን እንኳን ቆመን እናስብ እግዚአብሔር የለም ብለን አባቶቻችንን ገለን አርበኞቹን እንትኑን ምንድነው ንጉሱን አንቀን ጳጳሱን ገለን እንኳን ምን አመጣን አሁን 3 ትውልድ አልቆ አራተኛው ትውልድ ያልተወለደ ልጅ ሁሉ እስከ መገደል ደርሷል እና ይሄንን ነገር 50ኛ ዓመቱን እንኳን እዚህ ላይ ሪፍሌክት አስበነው ወደ ኋላ ተመልሰን ችግራችንን ሁላችንም የሚገባንን ነገር አንስተን አዲስ ጅምር ብናረግ አሉኝና በዛ ላይ ተነስቼ ጻፍኩት ያንን አርቲክል እና ወጥቶ ነበር በድምጽም ኢትዮ ኤፍኤሞች አቅርበውት ነበር ዩቲዩብ ላይ ምንድነው የተወሰነ ቦታ ላይ መንገድ ሳትን እኔ አሁን እንደ ሙሉ ለሙሉ ያለፈው ከዛ ሮማንቲሳይዝ ነው ይሄኛው ደግሞ መጥፎ ነው ይብል ነው አይደለም ግን ባላንስ ለማድረግ የተከተልነው አይዲዮል ጀስቲፋይ የሚያደርግ ነው አንደኛው ምንድነው ባንዱ መቃብር ላይ ነው ሌላው የሚገነባው የሚለው በቃ ይሄ ምንም የሚቀየር ነገር አይደለም ሁለተኛው አምባገነንነት ነው ወዛደራዊ አምባገነንነት ነው እኩልነት አይደለም አመጣለው ያለው የወዛደራዊ አምባገነን ስለዚህ ሁሉም የታገለው አምባገነን ለመሆን ነው ኮሎኔል መንግስቱ ቀደሙ እንትና መለስ ቀደመ እንትና ቀደመ ሳይሆን አንደኛው within ፖለቲካ ፓርቲዎች ውስጥ ያለው ትግልም የዛ ድርጅት አምባገነን ሆኖ መውጣት ነው በአገር ላይም ያምባገነን ስለዚህ ይሄ መሰረታዊ ለኛ ልደቱ መድሎት የሚለው መጽሐፉ ላይ ስለዚህ ነገር የሚጠቅሰው ነገር አለ በኢትዮጵያ ውስጥ ፖለቲካው ለምን የጥላቻ ሆነ ለሚል ጥያቄ አንዱ የግራው ፖለቲካው ነው ይላል ግን ከግራው ፖለቲካ በፊት በኢትዮጵያ ውስጥ የነበረው የጦረኝነት ባህል ነው አስተዋጽኦ ያደረገው የጦረኝነት ባህሉ ላይ የግራ ፖለቲካ ሲደመርበት የበለጠ ከሰለጠነ የንግግር መንገድ የተሻገረ እይታን ማየት የማይቻልበት ሁኔታ ተፈጥሯል አሁን አንተ የምትለውን መንገድ ሳትን ስትል ከዛ በፊት መልካም መንገድ ይዘን የነበረ ይመስላልና ምን ቀኙ አክራሪ አይደለም ወይ ግራው ብቻ አክራሪ ተባለ እዚህ ጋር አሁን የኛ ሀገር እንትናም ጽፎታል መሳይ ላይ ጻፈው ላይ የሶሻል ሞቢሊቲ መሳሪያው ኃይል ነበር ምንም አሁን የኢትዮጵያ ትልቁ ቆንጆ ነገር ነው የሚባለው ፓወር እንትን ሄሪዲተሪ አልነበረም አባት ለልጁ የሚያወርሰው ምናምን አልነበር ጉልበት ነው ሁሌም ያኛው ከደከም የልጁ ጋሻ ጃግሬ የሆነ ሰውዬ ይነግስበታል እንጂ እንትን አይልም ፈረስ ጋልቦ ጦር ብሎ ምናምንና ይሄ በአንድ በኩል ይሄ ዋሪየር ኪንግ የምትለው አገሪቷን ለነጻነት የሚጠብቅ ስለሆነ ግን የፓወር መወጣጫው ደግሞ መሰላሉ ጉልበት ስለነበረ ጦርነት ስለነበረ አገሪቷን ድህነት አረጋት ቅድም ላነሳሁም ተጠያቂ ማለት ነው የማያልቅ ፐርፔቹዋል በእንትን ተዘዋዋሪ ጦርነት ውስጥ ነው የኖረችው አገሩ አንዱ ሲገለብጥ አንዱ ሲውል በመዘመሳፍንት ውስጥ ወደ 30 ምናምን ንግስ ነው የነበረው በ105 ዓመት ውስጥ በ105 ዓመት ውስጥ ከ4 ዓመት በታች ነው በተካፈለው በእንትን ይሄ ዲሞክራቲክ ኤሌክሽን ተርም እንኳን ብለበታሰበው ከዛ ባነሰ ነገርና ይሄ የድህነት መንስኤያችን ነው እኮ በጎ ማለት መንገድ ሳትን ሲባል በጎ መንገድ ሳትን ሲባል ከዛ በፊት ደህና መንገድ ይዘን ሳትን ያስመስላል ብዬ አይ ምንድን ነው ሳት ነው መንገድ ወይስ ከአንድ የተሳሳተ ወደ ሌላ የተሳሳተ መንገድ ነው የትኛው እኛ የተሳሳተ ነው አንደኛ ኢንተሌክቹዋል ዲቤት ነው ስክሪፕቶ ፕሮፌሰር መስሚዝ ነገር ወጣቱ ምንድነው በጠላቴ መቃብር ላይ እገነባለሁ ሚል ምንም ኮምፕሮማይዝ የለውም የዛኮ አሁን እኮ የኢትዮጵያን ወደ ሁለተኛ ስንመጣ የኢትዮጵያ የፓወር ስትራግል አለ አገሪቷን አደህቷታል ብንልም
የገዢ መደብ ብሔር አልነበረም። የገዢ መደብ እንትን አልነበረም። ሁሉም ተጋብቶ ነው ይዋጋል፣ ይጋባል፣ ልጁን ይወልዳል ምናምን ይላል። አሁን የብሔር ጥያቄ ጭሰኛ ጥያቄ ነው። የኢትዮጵያ ውስጥ እንደዚህ ፒውር እንትን ገዢ መደብ የነበረ ፒውር የሆነ አጼ ኃይለሥላሴ ብናያቸው ወደ ሚንስ ኦፍ ፕሮዳክሽኑ እኮ እንመጣለን። ሚንስ ኦፍ ፕሮዳክሽኑን እንነጋገርበታለን። ግን እዛው የስልጣን ርክክብና ምንድን ነው ይሄ በሀሳብን የመግለጽ ስፔስን በተመለከተ ስለነበር እናነሳ የነበረው በመቃብር ላይ ነው ይላል የስታሊኒስት እሳቤ ብለሃል። ከዛስ በፊት ፀሐዩ ንጉስ አይደለም ይባል የነበረው በኢትዮጵያ ውስጥ አንድ ፀሐይ ነው ያለችው፣ ከዛ አንድ ፀሐይ ነው ያለው፣ እሱም ንጉሱ ናቸው፣ ከዛ ውጪ የለም አይደለም ወይ የሚባለውና መቼ የነበረ ስፔስ ነው የግራ ፖለቲካው መጥቶ ያጠፋው የሚል እሳቸው ራሱ ተቃዋሚዎቻቸው እንዴት ነው አንድ ሊያደርጉ የነበረው ወይም የተለየ ሐሳብ ያቀነቀኑት በዘመናቸው የሚል ጥያቄ። አይ እንግዲህ እንትኑ ምንድነው የነበረው? እኔ አሁን እሳቸውን ዲፌንድ ለማድረግ አይደለም፣ ግን ኢንስቲትዩሽናል ሆነ ጠላቴን ቀብሬው ነው ከዛ ውጪ መለስ አማራጭ የለም የሚል ኢትዮጵያ ውስጥ ፍልስፍና አልነበረም። ሲቻሉ ይዋጋሉ፣ ሲያቅታቸው ይጋባሉ፣ ተቻችለው ይኖራሉ። ይሄ እንደ ፍልስፍና ካየኸው የነበረ ነገር ነው። ሰው እኮ ባሪያ ስላሴ አንድ እንኳን አይ ምንም የራሳችንን ማቃለል እንዳይሆንብን እንጂ አንድ ሰው እኮ ቤተክርስቲያን ቁጭ ብሎ ቢለምን አካለ ስንኩል ቢሆን የራሱ ሰልፍ ወርዝ አለው፣ ፕራይድ አለው። ምንድነው የሚለው? ምንም እኮ ቢሆን እኮ ባሪያ ስላሴ የተፈጠርኩ እንዳንተ ሰው ነኝ አትግፋኝ የሚል እምነት አለው። እና የወደቀ ነገር ኢትዮጵያ ውስጥ እኮ ሰው የኔ ቢጤ እንኳን አይባል፣ የኔ ቢጤን የሚባለው ለማኝ እንኳን አይባልም። እንደዚህ አይነት ፍልስፍናና እምነት የነበረበትን ምክንያቱም ከኔ በላይ ያለ ኃይል አለ ብሎ የሚያስብ ሃይማኖታዊ ቢሆን በእስልምና በክርስትናም ዝም ብሎ ሴንስለስ የሆነ ማስኪሊንግ ወይም ደግሞ አንድ ጄኔሬሽን ወጣት አጥፍተህ ስልጣን የምትረከበት ፈሪሃ እግዚአብሔር የሌለበት ስርዓት አልነበረም። ስለዚህ ምንድነው የሶሻሊዝምማ ተቀባይነት የነበረው ሃይማኖት ሆኖ ስለመጣ ነው። ከዚሁ ጋራ የሚመሳሰል ድልድይ አልፈለገም፣ ትራንዚሽን አልፈለገም። ኦልሬዲ ኦቶሪታሪያን ሶሳይቲ ነበረ፣ ግን ይሄ ኢንስቲትዩሽናላይዝ አደረገው። እኔ አሁን ከአናሊዝ ጋር የማለየውም ያኛው ሮማንቲሲዝም ነው ይሄኛው ተሰበረ ሳይሆን፣ ግን የኢትዮጵያ ኢንላይትንመንት መምጣት የነበረበት በተማረው ቁጥር ያንን አስተሳሰብ በማፍረስና ወደ ሊበራል በመሄድ ወደ አስተሳሰብ ፕሉራሊስቲክ የሆነ አስተሳሰብ ካልተቀበልክ ፕሉራሊስቲክ የሆነ ብዝሃ ብሔር አይኖርም። ስለዚህ አሁን ሁለታችሁም አናንያ እስቲ ንገረኝ የልደቱን የችግር የመረዳት መንገድ ማለት የአመራር ድክመት፣ ጦረኝነትና ጽንፈኝነት እንዲሁም ብሔረተኝነት የመዋቅራዊ ገዢ አስተሳሰብ መሆን ካላቸው የቱን ትቀበላለህ የቱን አትቀበልም በምን ምክንያት የሚለውን እስቲ ትንሽ ሂድበት። እሺ አንድ ባንድ መሄድ ይቻላል። ለምሳሌ የአመራር ድክመት ያለው በሱ እንደውም በጣም ጄነረስ እና ቸር ሆኖ ነው እንጂ አመራርም አለ ብዬ አላምንም፣ እንኳን ሊደክም ቀርቶ እና እሱን እንለፈው። ሁለተኛው ጽንፈኝነትና ጦረኝነት የተባለው ትክክል ነው። አሁን ያሬድ ከጠቀሰው ጋር አብሮ የሚሄድ ነው። በሶሻሊዝም ለሰፊው ህዝብ እኔ ቆረቆራለሁ ከሚል መነሻ ሌላ ድምጽ አያስፈልግም። እኔ ስላለሁለት ያው ነው ያሻግራቸዋለሁ ነው በሌላ ግልባጭና ሌላው አያስፈልግም ነው። ልዩነትን የማይቀበል እንትን አለ፣ መርህ አለ። ነገር ግን ያ ደግሞ የሚሆንበት አግባብ ደግሞ አለው በራሱ። ለምሳሌ በዓለም ታሪክም ብናይ የቻይና መንገድም ለእድገት እና አሁን ለደረሱበት ትልቅ ደረጃ ፈር የቀደደን የነማው አብዮት እንዳለ ናሽናሊስቶቹን ጠርገው አውጥተው ነው ከሜንላንድ ቻይና በሐሳብ ቶለሬት አድርገው አይደለም። ግን ያ ማለት ያ መንገድ የውድቀት ብቻ ነው ማለትም ደግሞ አይደለም። በአግባቡ ከተመራ ከተያዘና ዲሲፕሊን እንደሆነ አንድ ነገር ላይ ከደረሰ እሱ ደግሞ ሌላ ፍልስፍናዊ ዲቤት ስለሚሆን እሱን እንተውና በኢትዮጵያ ግን የጽንፈኝነት፣ የአክራሪነት፣ የጠርዘኝነት ነገርን በጥቁርና በነጭ ብቻ የማየት ወይ ቅዱስ ወይ ርኩስ ማለት ወይ ውጉዝ ከማሪዎስ ብሎ መናፍቅ ብሎ ማውገዝ ወይ ደግሞ ጻድቅ ነው ብሎ መቀበል
ንጉሶችንም ወይ ቅዱስ ወይ ርኩስ ማድረግ የተለመደ ሆኖ እናየዋለን። ያ አስተሳሰብ ስሪተ ህሊናው ከየት መጣ? እኔ አሁን ኢንተረስት የሚያደርገኝ ቋንቋው የተለያየ ሊሆን ይችላል። አማርኛ፣ ትግርኛ፣ ሌላም ኦሮምኛም እየተናገረ ስሪተ ህሊናው ሜንታሊቲው ግን አንድ አይነት ነው። ስለዚህ የተለያየ ቋንቋ የሚያወራ ተመሳሳይ ሰው ነው ወይም ተመሳሳይ ጠባይ ያለው አደራረግ የሚያደርግ ነው እና ይህ አዛ ላይ ስነ ልቦናችን ላይ በተለይ ከነባሩ ባህል የመጣ እኔ እንግዲህ በዋናነት ምለው ትላንትም ካንተ ጋር ኢንፎርማሊ ስናወራ ያነሳሁት ጉዳይ አለ። ስልጣን የሚባለው ነገር ከኃይለ ሥላሴ እንግዲህ ለ50 ከዛ በላይ አመታት ስዩም እግዚአብሔር ሆነው ኤክሰርሳይዝ ያደረጉት ነው። በፍጹም የበላይነት ማለት ነው። ህጉም መንግስቱም ህዝቡም እኛው ነን ብለው ፈላጭ ቆራጭ ሙሉ በሙሉ ፈላጭ ቆራጭ ሆነው ያስተዳደሩ ናቸው። ነገር ግን የዚህ ባህላዊ ወይም ሃይማኖታዊ ወይም እሴታዊ ነገሮችም ስላላቸው የደግነት የአባትነት ደግሞ ነገርም ይንጸባረቃል በዛው ልክ። ነገር ግን በስልጣን ወደ ስልጣንም ሲመጡ ሲያደላድሉ የቤተ መንግስት ሸፍጥ፣ ሴራ፣ ግድያ ምን እንደነበር ይታወቃል። ያም ሆነ ይህ ግን በአነሰም በዛም ሞራላዊ ቅቡልነትም ጭምር ያላቸው ነበሩ ይታወቃል። ግን ስልጣን ማለት ፍጹም የበላይ የምትሆንበት አብሶሉቲስት የሆነ ፍጹም ጠቅልለ የምትይዘው ሁሉ ነገር እንጂ ካንተ በላይ ምንም የሌለበት ነውና በደርግም መንግስቱ ኃይለማርያም ሆነ መለስ ዜናዊም ሆነ ሌላው ስለ ስልጣን ያላቸው አተያይ ይሄውና ተመሳሳይ ፍጹም ፈላጭ ቆራጭ አምባገነን ሆነው በሁሉ ሰው የህይወት ክፍል ላይ በኢኮኖሚው በማህበራዊው በመኖር መብቱም ጭምር ማዘዝ የሚችሉ ትንሽዬ እግዚአብሔር የሆኑ ያክል አርገው ነው የሚያስቡት ሰሚጎድ ሆነው ማለት። ስለዚህ ይሄ ያልተገራና ልቅ የሆነ ስልጣን ብዙ ጊዜ ፕሮፌሰር መስፍን ያነሱ ነበር። የዚህ ልጓም ልናበጅለት ይገባል። ልጓም አልባ ስልጣን ነው ያለው እና ይሄ ልጓም የሌለውና ልቅ የሆነ ስልጣን ላይ ኤክስ ወጣ ወይ ወጣ ዞሮ ዞሮ ልጓም አልባ ስለሆነ ፈላጭ ቆራጭ እንድትሆን የሚፈቅድል ነገር ስለሆነ የሰውን አውሬነት ነው የሚያወጣው። ደና የሚባለውም ሰው እዛ ቦታ ላይ ቢመጣ ፈላጭ ቆራጭ ከሆነ ከእግዚአብሔር ትንሽ ያነሰ ፓወር የሚሰጠው ከሆነ ያ አውሬነቱ ነው የሚገለጠውና ይልቁንስ መተባበር ያለብን በኢትዮጵያ ላይ ያልተገራ ስልጣን ማንንም እንደፈለገ የሚፈነጭበት መግደል፣ ማሰር፣ ማሰደድ፣ መሾም፣ መሻር የሚችልበትን ሁሉን ጠቅልሎ የያዘ አከማችቶ በእጁ የሚያስገባን ስልጣን መገደብ። በተለይ እንግዲህ የእንግሊዝ ተሞክሮ ለዚህ ጥሩ እንትን አለው። የዚህ የማግና ካርታ መጀመር ነው ለዲሞክራሲም የመጀመሪያ እርሾ ነው ተብሎ የሚጠቀሰው። ምክንያቱም ያንን ያልተገደበ ፍጹም የሆነ የንጉሱን ስልጣን ኖቢሊቲው ግድ ሲላቸው በድርድርም በትግልም ወሰኑበት ማለት ነው፣ ገደብ አበጁለት። ስለዚህ በኢትዮጵያ መጀመሪያ ገደብ ላለው ስልጣን መኖር እንዳለበት ተማምኖ የፖለቲካ ኃይሉ ስልጣንን ለመገደብ ነው መንቀሳቀስ መቻል ያለበት ፕሬሸር ፈጥሮ እንጂ በተለይ ሽግግር የተባለው ነገር ምን የሚያስገድደው ነገር አለ? ዲዛይረብል ነው ግን ፊዚብል ይሆናል ወይ? ለሽግግር መንግስትን እናቋቁም ወይም የሽግግር ሂደትን እንጀምር ተብሎ የፖለቲካ ኃይሉ መሰባሰብ ቢጀምር ከዛ መሃል የተወሰነ ስልጣን ወይ የተወሰነ ውዳሴ ሲቸራቸው እንዴት ነው ከዛ ውስጥ ተፈርክሰው ማይሉ ይኖራሉ? ሁሉ ጊዜ ተደጋጋሚ እኮ ያየነው ጉዳይ ነው። ይሄንን እኮ ኢዜማ ሊሰራው የነበረ ነገር ነው። ወይ ግንቦት ሰባት ኢዜማ ሳይሆን በፊት ትልቅ ተቋም ፈጥሮ ትልቅ ቲንክ ታንክ ኖሯቸው ውጪ ያሉ ምንም መገዛት ያልነበረባቸው በገንዘብም በሌላ ሐሳብ ያላቸው ኢትዮጵያን ወደ ዲሞክራሲ እናሸጋግራለን ተብሎ ብዙ ሲለፈፍ የኖረው እነሱ ነበሩ። ይሄ ኃይሎች መሆን ይገባቸው ነበር። እነሱ እንኳን ኮኦፕትድ ሆነው ከበታቻቸው ስር ለስልጣን ሲሉ ሰግደው እዛ ውስጥ ተለጥፈው ባሉበት ሁኔታ ነገስ የሚሰባሰበው ለዚህ የሽግግር ሂደት ከውስጥ ማይከዳ ይሁዳ ማይሆን ይኖራል ወይ? እንደዚህ
ስልጣን ለመያዝ ከመታገል ስልጣንን ለመግራት መታገል ቢቀድም የተሻለ ውጤት ይገኛል ነው እያልክ ያለህ የሚመስለኝ። ልደቱ እዛ ላይ ብዙ ትኩረት ያደረጋል መሰለህም እና እሱ ጋር ነው አንድ አይ ቲንክ የምትለይበት ነገር። እሱ ብቻም ሳይሆን በዋናነት ወደ ልደቱ ሶስት የዘረዘራቸው ነገር ስመጣ በተለይ በዚህ በሶስተኛነት የብሔርተኝነት ፖለቲካ መዋቅራዊ ገዢ አስተሳሰብ መሆን ያለው ነገር አለ። ያንን እንደ ችግር ነው ፕሮብሌማታይዝ አድርጎ ነው ያስቀመጠው። እኔ ደግሞ ምለው ያ የመዋቅር የሆነ የብሔርተኝነት ፖለቲካ የተያዘበት መንገድ ከሆነ ችግሩ ምክንያቱም 27 ዓመታትም እኮ የነበረው ያው የብሔርተኝነት ፖለቲካዊ መዋቅር ነው። እንዳሁኑ ግን ደም አፋሳሽ እልቂት ጦርነት አላየንም። ዋይ ምክንያቱም ያ ከሆነ ያኔም ይሄው ነገር ሊታይ ይገባ ነበር። ልደቱ ይሄ የተከሰተው በዛ ምክንያት ነው የሚለው አይደል? ያያያዙ ችግር ነው። ያያያዙ ችግር ነው። ማን ያዘው? አላዋቂና ዝም ብሎ ከመንገድ የመጣ ሰው ሲይዘው ይሄን ይመስላል። አዋቂና መቼ መያዝ እንዳለበት መቼ መለቀቅ እንዳለበት ያው ሽሩዶ ነው። በተንኮል ነው ያም በቅንነት አይደለም። ግን ያኔ የተሻለ ስቴቢሊቲ የተሻለ ነገር እድገትም ቢሆን ቁሳዊ ታይቷል። ስለዚህ መለያየት አለን፣ ማምታታት የለብንም። ገና ለገና ማን ማይጥመን የፖለቲካ ሰልፍ ስለሆነ የተገኘችውን አጋጣሚ ተጠቅመን እሱኑ ጥላሽት ቀብቶ ለመናድ መሞከር የለብንም ባይ። እሺ ያሬድ፣ እዚሁ ጋር አገራዊ እንግዲህ ልደቱ ያነሳቸውን ነገሮች እያነሳን ነውና ጽንፈኝነት፣ ጦረኝነትንና የመጀመሪያውን የአመራር ድክመትን በተመለከተ ተነጋግረናል። አይ ቲንክ እሱ ላይ ብዙ ልዩነት የሚኖርህ አይመስለኝም፣ ግን ካለህ ትነግረኛለህ። የብሔር ፖለቲካ ገዢ የመዋቅር አስተሳሰብ መሆኑ ነው የሚለውን በተመለከተ እንዳልኩት ልደቱ አገራዊ ብሔረተኝነትንም ይጠቅሳል በጽሁፉ ላይ። ግን ይሄ ገዢ መዋቅራዊ አስተሳሰብ ሆኗል የሚለው አሁን የንዑስ ብሔር ፖለቲካን ነው ብንል አንሳሳትም። ስለዚህ በአንተ አስተያየት አገራዊ ብሔረተኝነት ስልጣን ቢይዝ ኖሮ ይሄ ያለው ሁኔታ እንዲህ አይሆንም ነበር ብለህ ትገምታለህ? ታስባለህ? ምንድን ነው ብትለው? አትሊስት ይሻል ነበረ። ምንድነው እንግዲህ ያው ምን መሰለህ ይሄንንም ለለቱ ለአንተ ስልኩን ሲሰጥህ የኔን ሐሳብ ከሱ ጋር ከዚህ በፊትም ስለተሟገብ እኔ አሁን ምለው ከናንያ ጋር እስማማለሁ በነጥቦቹ። ግን ልደቱ ወደ ላይ ሄዶ ከሩቱ መጀመር አለበት። እነዚህ ሁሉ ነገሮች ቅርንጫፎች ናቸው፣ የዛ አስተሳሰብ ውልደቶች ናቸው እንጂ መሰረት ይቻላል። ምክንያቱም ያንን ግንዱን አስቀምጠህ ቅርንጫፉን የቆረጥክ ብትተካው ያው አይነት ነገር የሚበቅለው ተደጋግሞ 50 ዓመት ያየነው ነገር ቅርንጫፉ የሚያፈራው ነገር አንደኛው። ስለዚህ መሰረታዊ ችግራችን ይሄ ርዕዮት ምንለው አሳሳቢ የብሔር ፖለቲካ አለ ወይ? መጀመሪያ እኔ እንግዲህ ያው ብዙ ሰው ሊከፋው ይችላል። እኔ ብዙ ሰዎችን ሳገኛቸው የብሔር ፖለቲካ አቀንቃኞችን ለምን እንደዚህ ሆንክ ነው የምለው። ኦሮሞ ነኝ ሲለኝ ለምን ኦሮሞ ሆንክ ምናምን ነው የምጠይቀው። ምንም መልስ የላቸውም። ቋንቋ ስለምናገር ነው አይደል? ኦኬ ቋንቋ ከምትናገር ከሆነ ስለዚህ ያንን ቋንቋ የሚናገር ሰው ሁሉ የዛ ብሔር አባል ነው? አይ አይደለም ምናምን። የት ነው? እዚህ ቦታ ስለተወለድክ ነው ይላል። እዚህ ቦታ የተወለደ ሰው ሁሉ እንደዚህ ነው? አይደለም። ከዛ እኔ እንደዚህ አንዳንድ የትላልቅ ኮንፈረንሶች ላይ በጣም የብሔር እንትና አውራ የሆኑ ሰዎችን አግኝቻቸው ለምን ዲፋይን የማያደርጉት ኮንሴፕት ነው ያለው። አንድ ሰው የዚህ ብሔር አባል ነኝ ብሎ ሲል እንደዚህ የሚጨበጥ ጭራ ወይ ቀንድ ምናምን የለውም ከሌላው የሚለየው ማለት ነው። እነዛ ተመሳሳይ ጥያቄ ልጠይቅ አልችልም እኔ ለምን ኢትዮጵያዊ ሆንክ ብዬ? ለምን ኢትዮጵያዊ ሆንክ? እና ምንድነው ጽንሰ ሐሳቡ ራሱ ቤዝ የለውም። አንድ ኤሪክ ሆፍማን የሚጽፈው ሰዎች በጣም የሚያምኑት ነገር የማያውቁትን ነገር ነው ይላል። ካወቁትማ ከራሳቸው እንደፈጠሩት አድርገው ስለሚያስቡ ይንቁታል አሉ። እኛ የሶሻሊዝም ስላልገባን መገዳደያ ያደረግነው የችግር መፍቻ መሆኑ ቀረና መገዳደያ ያደረግነው። አሁንም ብሔርም መገዳደያ ያደረግነው። አሁን አንድ ቻንድራ የምትባል የሚቺጋን ዩኒቨርሲቲ ዋይ ኤትኒክ ፖለቲካል ፓርቲ ሰክሲድ የሚል መጽሐፍ የጻፈችው ነገር 4 ባህሪዎች አሉት የብሔር መገለጫው። የመጀመሪያው ጠላት መፍጠር አለበት። ጠላት ሳይፈጠር ብሔርተኝነት መፈጠር አይቻልም። የናሽናል እንትን ወደ ሩቅ ነው የሚያወጣው።
ጣሊያን ምናምን ነው። እዛው ግን የብሔር ፖለቲካ ጎረቤቱ ያለውን ሰውዬ በጠላት መፈረጅ ግድ ነው። ያንን ካልፈረጀ ብሔር መሆን አይችልም። ስለዚህ የኮንፍሊክት ምንጭ ነው። ሁለተኛ ሰልፍ ሴሌክቲንግ ነው ይላል። እኔ ተነስቼ የዚህ ብሔር ወኪል ነኝ ምለው እንጂ የሆነ ብሔረሰብ ይሄ ምናምን ተሰባስቦ የሚፈጥረው ነገር አይደለም። ሰልፍ ሴሌክቲንግ። ሶስተኛው ፓትሪያርክ ሲስተም ነው ትላለች። እኔ ነኝ የዛን ብሔር መወክለው እኔ ነኝ። ከኔ ውጪ ወደ ውጪ እርስ የሚለው እኔ ነኝ። በቃ ከዛ ውጪ በጣም የብሔረሰቦች የሚጠሩት ከነሱ ብሔረሰብ ውስጥ የዛን ብሔረሰብ ወክላለሁ ብሎ ነው። ይሄንን አይተህ ከሆነ የስሪላንካን ፖለቲካ ማየት ይችላል። ወደ 8 ምናምን ታሚል ታጌሮች ነበሩ። መጀመሪያ ተጨራርሰው አንድ ታሚል ታይቀር ኤርትራ 2 ብሔር ነፃ እናወጣለን ነበሩ። አስመራ ደርሰው ተያይተው እነዚህም ሊገቡ ነው ተብሎ እንደገና ወደ ሳህል ተመልሰው ተገዳድለው ተመለሱ። የቲፒኤልኤፍ እና ሌሎችም ቡድኖች ነበሩ። ትግራይ ውስጥ መጀመሪያ ሲነሳ አንዱ በአንዱ በሳይናድ አጠፋው ምናምን ተባለ። ሌሎችም ብሔረሰቦች አንድ ንጉስ እስከሚፈጥሩ ድረስ መጀመሪያ እርስ በርሳቸው የሚዋጉት። እኛ ልክ ይሄ ብሔር ጥያቄ መጡ ሲባል የኦሮሞ ጥያቄ 4 አሁን ወኪሎች አሉት። ማነው አሸናፊ ሆኖ መጨረሻ ላይ የሚነግሰው? ከዛ በኋላ ነው የኦሮሞ ብሔር ነገር የሚመለሰው አለን። ገመት ነው ከርሲዶ ጋር የነበረው። ጃልማሮ ያሸንፋል። መጨረሻ ላይ የዛ ወኪል የሚሆነው እሱ ነው። አሁን እንዳለው እንግዲህ ኦቦ እንትና ማናቸው የኦሮሞ እንትን ብዙም ተደማጭነትም የላቸውም። አራተኛው ምንድነው? አራተኛው መገለጫ አብይ አራተኛው ፓዩ የኔ ነው እንትን ነው። ኤትኒክ ሄድ ካውንት ትለዋለች። ይሄን ያህል ሰው አለና ከድፎ ይሄን ያህል ለኔ ነው የሚገባኝ። ሰዎቹ ስምህንም አያውቁትም፣ አልወከሉህም። ግን ኤትኒክ ሄድ ካውንት ነው የምትለው። ትቆጥርና በቃ ይሄኛው በዚህ ቁጥር ሁሉ ለኔ ነው የሚገባኝ ብሎ ይመጣል። አሁን እነዚህ 4 መስፈርቶች በሙሉ መሰረት ያለው አይዲዮሎጂ ውይይት እንድናደርገው ነው እኮ ማቋረጥህ ያሬድ፣ ከይቅርታ ጋር ግን እነዚህን ነገሮች ሁሉ በተለይ 3ቱን ለኢትዮጵያዊ ብሔረተኝነት ለምትለው ወስጄ በሰጠው ፊት ያደረጉ ያለ ወይ ጠላት ፈጠራ ስትል ኢንፋክት የብሔር ፖለቲከኛው የኔ ያልሆነውን ብሔር አይደለም ያለውን ይሆናል በጠላትነት የሚፈርጀው። ኢትዮጵያዊ ብሔርተኛ እኮ የራሴ ዜጋ ነው ሊለው የሚገባውን ህብረተሰብ በመጥላት እኮ የሚታወቅ ነው። ከጥላቻ ውጪ ኢንፋክት የኢትዮጵያዊ ብሔረተኝነትን የሚያንቀሳቅስ አይዲዮሎጂ አለው ወይ? አንድ ሁለተኛ የኢትዮጵያ ብሔረተኛ ነን የሚሉ ፓርቲዎች እንደው ትርጉም ያለው ተዋህደው ትርጉም ያለው እንቅስቃሴ ፈጥረው የሚያውቁት መቼ ነው? የቅንጅቱ ነው አንድ ሊጠቀስ የሚችል ሙከራ፣ እሱም ፍጻሜውን እናውቀዋለን። ሰው በዚህ የኢትዮጵያዊ ብሔረተኛ ነኝ ባዩ በንዑስ ብሔር አሁን በልደቱ ቃል እየተጠቀመ ስላለ ነው የንዑስ ብሔር ብሔረተኛው ላይ ሊስቅ የሚችልበት ምን የተለየ ችሎታል? ሰው ጠላት ፈጠራ ብለኸኛል። ሁለተኛው የዚህ ምንድነው ወኪል ነኝ ሰልፍ ሴሌክቲንግ ወኪል ነኝ በሚለው። ሶስተኛው ፓትሪያርክ ንጉሳዊ ነው። አንድ ሰው ነው የሚኖረው፣ አንድ ድርጅት አሁን የኢትዮጵያ ብሔረተኝነት ድርጅቶችንም ብትመለከት በሰው አይደል የምናውቃቸው። የብርሃኑ ድርጅት ወይ የኃይሉ ሻውል ድርጅት ኦር የፕሮፌሰር አስራት ድርጅት ኦር የእንትና ድርጅት አይዶን የፕሮፌሰር አስራት እንኳን በግልጽ እገሌ የሚባለው ብሔረሰብ እየተጎዳ ስለሆነ ልንቆምለት ይገባል ስላሉ እዚህ እንትን ውስጥ አንከታቸው ይሆናል። ምን ልልህ ነው እኔ ኢትዮጵያ ብሔረተኞች አይደሉም ነው የምለው። አሁን እኮ እኔ አሁን ኦኬ እንደሱ እኮ ነው ኢትዮጵያ ብሔረተኛ የሚባል አለ ወይ ድርጅት? ኢትዮጵያ ብሔረተኝነት የምለው ኢትዮጵያ ተወረረች ሲባል አድዋ ላይ ሄዶ የሚሞተው ኦቶማን ተርክ በዚህ በኩል ሲባል አሉላ ሂድ እንትና ተብሎ በዚህ በኩል እንትና መጣም ናሽናሊዝም። አሁን መሰል የብሔር ጥያቄ ለሚችል አንድ ትንሽ ነገር ልንገራችሁ። የ18ኛው ክፍለ ዘመን ኮንሴፕት ነው። ከዛ ፊት አልነበረም፣ ያልነበረ ነው። በጀርመን ሮማንቲሲዝም የተፈጠረ ሀሳብ ነው፣ ጽንሰ ሀሳብ። ጀርመንን አንድ ለማድረግ ጀርመን ተናጋሪውን የሆነውን ሰው ምክንያቱም ወደ 30 የጀርመን ነበር፣ እኛ ሀገርም እንደነበረው ማለት ነው። አሁን እኛ ሀገር ውስጥ የነበረው የቋንቋ ብሔረተኝነት አልነበረም። አሁንም ተነሳልኝን እኮ መጽሐፍ አሁንም ተነሳልኝ መጽሐፍ እነዚህን ነገሮች ሲጠቅስ በብዛት የሚያወራው ስለ አገራዊ ብሔረተኞች ነው። ለምሳሌ ስለ ፍሬንች፣ ስለ ጀርመን፣ ስለ ሌሎችም አገራት ናሽናሊዝምስ ያወራል። ግን አገራዊ ብሔረተኝነቱንም ነው እዛ ውስጥ ጠቅልሎ የሚያነሳው። እኔ አሁን ወደ አናንያ ሄዳለሁ። ምንድነው ልጠይቅ እየፈለግኩ ያለሁት የአገራዊ ብሔረተኝነት ቨርሰስ ንዑስ ብሔረተኝነት ፖለቲካ በኢትዮጵያ ውስጥ አገራዊ ብሔረተኝነቱ ንዑስ ብሔረተኛው በሚከሰስበት በሁሉም ህመምን በለው ኮት አንኮት ተጠቅቶ እያለ በሚያሳፍር ሁኔታ ወደ ውስጡ የማይመለከት ራሱን ለማየት የማይፈቅድ
ልብስ ሳይለብስ ራቁቱን እየተንጀላጀለ ግን እንደ በቃ እንዳማረበት አርጎ አክት የሚያደርግ እጅግ አሳፋሪ ብሔረተኝነት ሆኖ ነው የማገኘው። እና ራሱን ይመለከታል ወይ ቅድም የጠቀስክልኝ ነገሮች በሙሉ እዛ የኢትዮጵያ ብሔረተኛ ነኝ ባዩ ላይ ይታዩ የለ ወይ? የፋሽስቲክ ቴንደንሲዝ መጠራቀሚያ አይደለም ወይ? የድንቁርና መጠራቀሚያ አይደለም ወይ? አሁን የትግራይ ጦርነትን በተመለከተ አንድ የኢትዮጵያ ብሔረተኛ ነኝ የሚል ድርጅት ከኢዴፓ መድን በስተቀር የገዛ ህዝባችን መጨፍጨፍ የለበትም ብሎ ተናግሯል? አይተታቃል? እንደው ብትችል አንተ ራስህ በትግራይ ጦርነት ውስጥ የነበረ አቋም ምንድነው? የእርስ በርስ ጦርነት መካሄድ የለበትም የሚል አቋም ነበረ አቶ ያሬድ? እንደው በዚሁ አጋጣሚ ሼር ብታረጋኝና አንድ ጤናማ የኢትዮጵያ ብሔረተኛ ያገኘው እንድል። እንግዲህ ምን መሰለህ መካሄድ የለበትም እንደውም ኢኒሼቲቭ የሚወሰዱ ሰዎች ነበሩ፣ ይሄ ነገር እንዳይጀመር የወሰዱ ሰዎችም የሚጥሩ ሰዎችም ነበሩ ማለት ነው። እና አሁን እኛ እየፈረጅን ያለነው ግን አንድ ቡድን ውስጥ ያለ ሁለት ማሊያ ለብሶ የሚጫወት የአንድ ጄኔሬሽን የአንድ አስተሳሰብ ውጤት ነው። ኢትዮጵያ ናሽናሊዝም ከሆንክ ሁሉንም እኩል ነው የምታየው። ስለዚህ የኢትዮጵያ ብሔረተኛ ድርጅት አለ ብዬም አላምንም ነው። እኔ ኢትዮጵያ ብሔረተኝነት ሁሉንም በእኩልነት የሚያይና ሁሉንም ቅድም እንዳልኩ ባሪያ ስላሴ የተፈጠረ ሰው ሁሉ እኩል ነው ብሎ የሚቀበል። ስለዚህ ብሔረተኝነቱ የለም ነው የምትለኝ አንተ? የኢትዮጵያ ብሔረተኝነት ድርጅት የለም። ስለዚህ ፖለቲካ ውስጥ የለም። ኦኬ የሚከስበት ሌብል ነው እንጂ ያንን የሚያሟላ ልክ አሁን የብሔር እንዳልኩ አሁን ለምሳሌ ብሔር ተብሎ ይባላል። ችግሩ የዛ ብሔር ሰውዬው አባል ይሆን እንኳን አጣቅም ሰልፍ ሴሌክቲንግ ስለሆነ አሁን ለምሳሌ ጃዋርን እንየው። በአንድ በኩል አረብ ነው ዘመዶች ብለዋል፣ እናቴ ደግሞ ከመንዝ ናቸው ብለዋል። በዚህ በኩል በምንድን ነው እንግዲህ አንድ ሰው ብሔሩ የሚመዘነው? ስለዚህ ሰልፍ ሴሌክቲንግ ነው የምትለው። በቃ አንተ ተነስተህ ይሄ የኔ ነው የምትለው ነገር። የኢትዮጵያ ናሽናሊዝምም እንደዛው ነው እንጂ የኢትዮጵያ ብሔረተኝነት ድርጅት ነው ስሙ የኢትዮጵያ ምናምን ስላለበት ሁሉ ቦታ ላይ እነዛ የኢትዮጵያ ብሔረተኛ ፖለቲካ ፓርቲዎች ወይም ሰዎች ናቸው ማለት አይደለም። ኦኬ አይ ቲንክ ይሄ በጣም ሊያነጋግርም የሚችል ኢንትረስቲንግ ሀሳብ ነው። አናንያ ቀጥል። አሁን ባነሳነው ነጥቦች ላይ አይ መጀመሪያ ለጠየቀው መልሱ አንተ ራስህ ነህ መልሱ። አንድ ድምጹን ያሰማ ኢትዮጵያዊ ብሔረተኛ በዛ በትግራይ ጦርነት ወቅት እኔ እስከማስታውሰው አንዱ አንተ። ምክንያቱም ይመስለኛል በአንተ ሐሳቤ በእኩልነት ሁሉን በመገንዘብ የመሄድ አይነት አዝማሚያ ስለነበር ከዛ በተቃራኒ ግን ብዙ ነገር ደግሞ ተገልጦ ያየ ይመስለኛልና ሆነም ቀረም ግን ህሊና ያለው ሰው አለ የትም ካምፕ ሆነ ባንዳ ተብለው ደግሞ የተፈረጁ አሉ በትግራይ ውስጥም ሆነው ትልልቅ ስልጣን ላይ የነበሩ እና እኔ የሚመስለኝ አሁን አቶ ያሬድ ባነሳው ላይ የፖለቲካ ባህሉ ችግር ነው። የፖለቲካ ባህሉ ወይም ደግሞ ስልጣንን የምናይበት መንገድ እና ሁላችንም አፄ ኃይለ ሥላሴ፣ ሁላችንም መንግስቱ፣ ሁላችንም ወያኔ፣ ሁላችንም አብይ ነን በስልጣን ላይ ባለን አመለካከት ምንም አንለያይ። ምክንያቱም ፈላጭ ቆራጭ ነው መሆን የምንፈልገው እንጂ ቶለሬት የማድረግ እንትኑ የለም። ከየት ይመጣል? በቤተሰብ ደረጃ ሰው እንዲናገር ሐሳቡን እንዲገልጽ ከልጅነት ጀምሮ የሚያበረታታ አይደለም። ዝምበል ነው ወይም እንደዚህ ነው። ስለዚህ ያ የተገነባንበት ነገር ራሱ ችግር አለበት ከጅምሩ። ወይም ደግሞ ፊውዳላዊ ማህበረሰብ እኮ በቅርቡ እኮ አንድ ከጉሬዛ ማርያም እስከምን የሚል መጽሐፍ የጻፉ አሉ። እንዳለ ጌታ እየጠየቃቸው ነበርና ወላጆቻቸውን እንትን ብለው ነው ያበሉ የነበረው ኩራዝ ምናምን ይዘው። እንግዲህ በህይወት ያሉ ሰው ናቸው። ከእንዲህ አይነት ባህል ነው የሚመጣው። እና ግን ቅድምም ብለህ ነበር መሰለህ አናንያ እንዳያያዙ ነው የብሔር ፌደራሊዝሙ እንዳያያዙ ነው ግለሰቡን ሶ ከአብይ ሻል ያለ ሰው ቢይዘው የተሻለ ይሆን ነበር እንደማለት። ሶ አብይ ያልሆኑ ሰዎች አሉ ማለት አይደለም። የተሻሉ ጨቋኞች በስልጣን እኮ ያው ናቸው እነሱም 27 አመት ሙሉ ሲንገታገቱ ቀድሞ ሲነገራቸው አልሰማ ብለው እኮ ነው ለአብይ የዳረጉ። አብይ ራሱ የነሱ ምልምል ነው፣ የግንቦት ፍሬም ገባ። ደናውን ሰው እየገፉ የማይረባውን እየሰበሰቡ ራሳቸው ላይ እኮ እሳት ያነደዱ ሰዎች ናቸው።
which means ሁሉም በስልጣን ላይ ሲመጣ መልቀቅ አይፈልግም ፈላጭ ቆራጭ መሆን ይፈልጋል እኔ ብቻ ዋቂ ነኝ ይላል እኔ ብቻ የእውነት መንገድ ነኝ ይላል ልዩነትን ያጠፋል within the party በቃ ባለው የኔ በሚላቸው ሰዎችም መሃል ሸፍተ ነው በውጭም እንደዛው ነው ሶ የፖለቲካ ባህሉ ችግር የፖለቲካ ስሪት ህሊናችን በራሱ ወደ ውስጣችን መመለስ አለብን ባይ ነኝ ያ ምንድነው ፎር ኤግዛምፕል እሺ እንግዲህ ማለት ሚዲያ ላይ አለ አንተ ስንት ሰው በግሩፕ ይሰራል ስንት ሰው በጋራ ሚዲያ የሚሰራ ሰው አለ ስንት ሰው ደግሞ በጋራ ይሰራ የነበረ ለየብቻው በየጓዳ ዩቲዩብ ከፍቶ ተቀምጧል አሁን በጋራ አንድ ነገር ሰርቶ ስኬት ላይ ያለ ማድረስ ችግር ምንድነው ስንት ሰው መጽሐፍ ሲጽፍ የራሱን ምስል ፊት ለፊት ሙሉ ሽፋን ላይ ያስቀምጣል ነገር ግን አብይን በናርሲዝም ይከሰሳል ሁሉ ሰው ናርሲሲዝም አለበት እውነት እንነጋገርና በተለይ የፖለቲካ ሰዎች የሚዲያ ሰዎች እና ብሔራዊ ሆነ ዲስሪጋርድ አይ ቲንክ ካነሳው በጣም ደስ ይለኛል ልደቱም ስላነሳው ማለት ከፖለቲካው በራክ ቁጥር በመትበልጣቸው ሰዎች ትቀጣለህ በመገዛት ትቀጣለህ ይላል ሶ አብይ አህመድ በሰብአዊነት ላይ ያሳየው ዲስሪጋርድ ኮመን ነው ብለህ ነው የምታስበው ማለት አብይ አህመድ አንድ አቨሬጅ ነዋሪ በኢትዮጵያ ውስጥ አንድ አቨሬጅ ነዋሪ ኢትዮጵያ ውስጥ አምጥተህ ስልጣን ላይ ብታስቀምጥ ኦኬ ሚሊዮኖች ቢያልቁ ግድ የለኝም የስልጣኔ እስከተጠበቀ ድረስ ብሎ with sheer disregard አሁን አብይ የሚያደርገውን ሁሉ ያደርጋል የሚል ግምት አለ just እንደው አለኝ ቴዲ ለምን መሰለህ አንድ የሙስሊም ኡስታዝ ይመስለኛል እኛ 120 ሚሊዮን ስንት ሚሊዮን ቢያልቅ እንቀራለን ብሎ በይፋ የተናገረበት ጊዜ አለ ስሙን አላስታውስም መሰሎች የሉትም አይደለም እኔ ግን አቨሬጁ አብይ አህመድ ነው ወይ የህብረተሰቡ አቨሬጅ ፐርሰን ይሄ ኖርማል አቨሬጅ ፐርሰን ምንለው ጆ ሚስተር ጆ አዎ ነው ባይ ነኝ ለምን መሰለ እንግዲህ የከበቡትን ሰዎች እኮ ማየት ነው እነ ዳንኤል ክብረትን የተለያዩ በሱ ዙሪያ የሚያጫፍሩትን እና በትክክል እንደውም ካየነው በትምህርት ረገድም ይሁን በትምህርት በመደበኛ ትምህርት አልፎ ማገናዘብ ቢያንስ ግራ ቀኝ ማየት በመቻልም ይሁን በስነ ምግባርም ይሁን እጅግ ዝቃጭ የሆነው ክፍል ነው አሁን ላይ ኢምፓወርድ የሆነው በሁሉም ነገር ለምሳሌ የፖለቲካ ተዋሶን የፖለቲካ ንግግርን ማን ነው እየመራ ያለው በልሂቃን ነው እየተመራ ያለው ወይንስ በቲክቶክ በዩቲዩብ ላይ በጥላቻን በመንዛት በእጅግ ታዋቂነትና ገናናነትን ያገኙ ሰዎች ናቸው እና በትክክል እኮ ብትመለከተው በመደዴውና በሰፊው ህዝብ የተያዘ ፖለቲካ ዲሞክራሲ ካልነው የማይም ዲሞክራሲ ነው እየተካሄደ ያለው ዲሞክራሲ የሆነ አብዛኛው ሰው በኢትዮጵያ ላይ እንደዚህ እንደሚያስብ ይሄንንም ደግሞ በተግባር ተገልጦ እኮ ያየነው ነው በእድሜ ለዘመኑ ቴክኖሎጂ ሲወጣ ሲናገር ካፉ ካንደበቱ እየሰማ ነው የብዙውን ሰው ስሜት ጥላቻ ታዲያ ለምንድን ነው ታዲያ እንደ ህብረተሰብ እንዲቀጥል መሰራት ያለበት አሁን ባልከኝ አሰምሽን ላይ ተመስርቼ ለምንድን ነው ታዲያ ይሄ ማህበር ይሄ የህብረተሰብ ታዲያ እንደ ሀገር እንዲቀጥል ጥረት መደረግ ያለበት በአብዛኛው እንደዚህ ከሆነ ማለት ነው አሁን ካንተ እንትን ተነስቼ ነውና ያሬድ ማሰብን ትሰጠኛለህ እዚህ ላይ ለምንድን ነው ጥረት መደረግ ያለበት ታዲያ እንዲህ አይነት ህብረተሰብ ለማትረፍ ያው አግደን የተሻለ ለማድረግ ነው ያ ነው ምክንያቱም ይሄው ነው በቃ ሪያሊቲያችን ይሄው እኮ ነው ወንድማችን እህታችን ያጎታችን ልጅ ወይና እኛ በለው ይሄው ነን በቃ እኛ ነን ያለን ይሄ ነው ልንሰራበት የምንችለው ይሄ ነው ሶ ከዛ ተነስተን መስራት ይተበቅብናል ምክንያቱም አጋጣሚ ሆኖ ህሊና ያላቸው የሚያስቡ የሚያዩ ሰዎች አሉ በዝም ብለው በደም ነፍስ የሚተለተሉ አሉ ግን ያ የውድቀት የጥፋት መንገድ ነው አሁን ልደቱ እየተፍጨረጨረ ያለው የሚመስለኝ ከዚህ እብደት ውስጥ በየት በኩል ወተን ወደ ተሻለ መንገድ እንሂድ ነው which means ከውቀት ነፃ ሆኖ በጨለማ ውስጥ እኮ የሚመላለስ ሰው
እኔም አንተም ብንሆን ካልበራልን ወይም ህሊናችን ማገናዘብ ካልቻለ ያው እንስሳ ነን እኮ ምንም ምን ለይበት ነገር የለም። ህብረተሰብን ከጥፋት ጎዳና መልሶ በትክክለኛው መንገድ ለማስኬድ የሽግግር ሂደት ብቻ ሳይሆን ያለንበትን አዘቅት ውድቀት የሞራል ሁለንተናዊ ነው። የዚህ ህገ መንግስታዊ ተቋማዊ ምናምን ቅንጦት ሆኗል። ሞራላዊ ክስረትና ውድቀት ውስጥ ነው ያለውና ብሔራዊ ንስሐ ይፈልጋል። ለዛ ግን ያለንበትን ነገር ደግሞ በትክክል በልኩ መግለጽ ያስፈልጋል። ሁለተኛ ግን የፖለቲካ ነጥብ ለማስቆጠር ከመሄድ ይልቅ ያለንበት ውድቀት ውስጥ ያለነው ለምንድነው የሚለውን በትክክል መገንዘብ ያስፈልጋል። አለበለዚያ ውድቀቱን በሙሉ ይዘን ምንጠላውን የፖለቲካ አስተሳሰብ ላይ ደፍድፈን በዛም አንወጣው። እንዳልከው ኢትዮጵያዊ ብሔረተኝነትንም አሁን ባለው መልኩ ተቋማዊ እናርገው፣ ገዢ መዋቅራዊ አስተሳሰብ እናርገው ብንል የብሔር ጥያቄና የብሔር ማንነት የብሔር ፖለቲካ የተራመደው ስር የሰደደው በአንድ ቀን ምሽት የሚጠፋ አይደለም። ስለዚህ በችግሩ ጥልቀትና ደረጃ ልክ ነገሩን ተረድቶ መነጋገር ያስፈልጋል ባይ ነው። እሺ አንድ ጥያቄ አለኝ እንደው ሳትረሳ እመለሳለሁ። ጥያቄውን ግን ላንሳለህና አሁን እንዲህ ካሰብክ መፍትሄው እንዴት ይሆናል ማለት ነው? እንዴት ጥሩ ሰዎችን በሆነ መስፈርት መርጠን ወደፊት አምጥቶ ኃይል በማስያዝ ነው? በክፍለ ዘመን በሚወስድ አጠቃላይ ማህበረሰባዊ አብዮት ነው? እንዴት እንፈተዋለን ማለት ማንኛውም በሃይማኖቱም በኢኮኖሚውም በፖለቲካውም በማህበራዊ መዋቅሩም ውስጥ ያለው ሰው አቨሬጁ አብይ አህመድ ከሆነ እንዴት ከዚህ መውጣት ይቻላል ስለሚለውም አነሳባለሁ። ሰዎችን ጥያቄ ያዘልኝና ወደ ያሬድ ልሂድ። ያሬድ መጀመሪያ አሁን በአናኔ አሰርሽን ትስማማለህ ወይ? አቨሬጁ ይስማማል። ለምን መሰለህ እኔ ብዙ ጊዜ ያው በዚህ በውይይቶች ውስጥ ምናምን ብዙ ቆይቻለሁ ያው እና ዞሬ የማህበረሰብ ችግር ነው የኛ ችግር የሚል ነገር ነው አሁን የደረስኩበት ነገር ማለት ነው። ኦኬ ስለዚህ አሁን ማንኛውም አሁን አብይ አህመድ የህብረተሰቡ ፐርሶና ነው የምትልኝ? የህብረተሰቡ መገለጫ ነው? አሁን መንግስቱ ኃይለማርያም መጨረሻ ላይ ቢቢሲ ነው ምናምን ሲጠይቀው እኔ ዝም እንኳን ገድዬ አላውቅም አለ። እውነቱን ነው ማለት መንግስቱ ተኩሶ ገደለው የሚባለውን ሰው አላውቅም። he created the system for the public to exercise that right እና ይሄ እንደ ክሊንተን እንደ ክሊንተን አይነት አባባል አይደለም ነው ከሞኒካ ጋራ ሲከሰስ እንዳለው አይነት ነገር ሰዎች they don't have to be personally responsible for that, they create the system። በዛ ሲስተም ውስጥ ኦፕሬት የሚያደርጉት ሰዎች ብዙዎቹ ኢትዮጵያኖች ናቸው፣ ብዙዎቹ እንትኖቻቸው እና ይሄ የሚለውን ይሄ እንትና አንቶኒ ግራምቺ የሚለው የትኛውም ኦቶሪታሪያን ሶሳይቲ የሚቆመው በማህበረሰቡ ድጋፍ ነው ወይስ ማኑፋክቸር መፍጠር የሚጠበቅበት ማኑፋክቸሪንግ ኮንሴንት ይላል። ሰው ተባባሪ እንዲሆን ነው የሚፈጥረው። ፎልስ ኮንሽስነስ ይፈጥርና አብዮት ጥበቃው ከጎረቤታችን ነው የወጣው። እዛው የነበረ የጎረቤቱ ልጅ ነው የገደለው፣ እዛው የነበረው ሰው ነው የተነሳውና the system እንደዚህ አይነት ሰዎች ነውና ስለዚህ ማህበረሰብ እያንዳንዱ ሰው ነፃ መውጣት ያለበት ነው ብዬ ማለት። ኦኬ ስለዚህ አሁን ይሄ ሶሳይቲ እኮ በአንድ ምሽት አልተፈጠረም ብሏል አናንያና በረጅም ጊዜ ተፈጠረ ከሆነ አሁን ላለው የሀገሩ እድሜ እዳው ነው ማለት ነው። ቅድም ካልከው ነገር ጋር ስለተጋጨብኝ ነው። ስለዚህ ኢትዮጵያ ይህን ያህል ዘመን ሳትገዛ የቆየች ምናምን ብላ የፈጠረችው ህብረተሰብ ይሄ ከሆነ እድሜዋ ሊያቢሊቲዋ ነው ማለት ነው አሁን ባልከኝ መረዳት ከሄደ። አይ ምን መሰለህ ኢምቤድድ የሆነ ችግር አለ። እኔ እንዳልኩህ አሁን ማርክሲዝም ተቀባይነት የነበረው ሁለት ነገሮችን ስላላጠፋ ነው። አንደኛ ሃይማኖት እኛ የሆነ ማህበረሰብ ነው believing in the ideal ማለት በቃ በማይጨበጥ ነገር ምናምን በምን የሚለው ነገር ፕራክቲስ ያደረገው ስለነበረ ምንም ሶሻሊዝም የፈጠረው አብ ወልድ መንፈስ ቅዱስን አነሳና ማርክስ ለእንግሊዝ ብሎ አስቀመጠለት
ምንም ሳይረብሸው ማለት ነው። እምነት ነው ያዞረው። ዲያቆን የነበሩ ሰዎች ማርክሲስት ሆኑ፣ አማኞች ሆኑ። የኢንተሌክቹዋል ኤክሰርሳይዝ አይደለም። እንትን ኮንቨርሽኑ ከኮምፎርት ሰዛቸው ሳይወጡ ነው መቀበል ጉዳይ እንጂ ማርክሲዝምን መርምረው የሚጠቅመውን የሚጎዳው ለኛ ደግሞ የማይስማማውን ጥለን የኛውን ደግሞ አግዝፈን እንሂድ ብለው አይደለም። ኮምፎርት ዞናቸውን ተጠቀሙ። ዲክቴተርሺፕ ኢትዮጵያ ውስጥ እንደዚሁ ነው እየተላለፈ ያለው ከአንድ ኦቶሪታሪያን ሰውዬ ፒፕል ኒድ እና ማህበረሰቡ ደግሞ ኮንሴንት አድርጎ አስፈጻሚ ይሆናል። ቀረጥ ሰብሳቢው፣ አቃቤ ህጉ፣ ጋዜጠኛው፣ ወታደሩ፣ ፖሊሱ ምንም በማይመለከተው ለራሱ ጥቅም ማይጠቀምበትን ግን አስፈጻሚ ሆኖ ይቀርባል። በራሱ ወንድም ላይ በራሱ ቤተሰብ ላይ በራሱ እንትን ላይና ስለዚህ ይሄ እኛ ከዚህ ውስጥ መውጣት ካለብን ከራሳችን ነፃነት መጀመር አለብን። ነፃነት እያንዳንዳችን ነፃ ሰዎች ስንሆን ነፃ ሀገር የነፃ ሰዎች ስብስብ ነው መሆን የሚችለው። ስለዚህ አሁን የኢትዮጵያ ችግር ነፃ አውጪ ጠባቂም ነው። ሁሉም ነፃ አውጪ ጠብቅና ነፃ አውጪ ሲመጣ ያው እንደዛ ሆኖ ያገኘዋል። ኦኬ ግን ቅድም አናንያ ምን አንስቷል? በቻይና መንገድ ቢሆን ወደ ብልጽግና መድረስ ይቻላል። የግድ የሊበራሉ ፕሪስክሪፕሽን ብቻ ላይሆን ይችላል የሚሰራው የሚል ሀሳብ አንስቷል። ነፃ ግለሰቡ ነፃ አለመሆኑ ነው ወይ ሪሊ ይሄን ችግር የፈጠረው የሚል ጥያቄ በዚሁ ውይይት አውድ እያነሳ ነው ስለሆነ ነው። ቅድምም ልደቱን በነገራችን ላይ የዚህ የጥያቄው ልጨርስና የልደቱን መድሎት የጠቀስኩበት ምክንያት የልደቱ ወረቀት ስለሆነ ነው መነሻችን። ቅድም የኢትዮጵያ የጥላቻ ፖለቲካ ምክንያቶችን በተመለከተ እንጂ በዚህ ጉዳይ ላይ አስተያየት የሰጡ የተለያዩ ሰዎች አሉ። አንዱ እሱ ነው። ሁለተኛ ግን መቆየትን በተመለከተ ጥንታዊነትን በተመለከተ ጥያቄዎቹን አስታውሳለሁ። ምንም አትስጋ። ጃፓን አለች ለምሳሌ ጃፓን የገዛ ራሷን የጥንት መንገድ ሳትለቅ ግን ዘመናዊነትን ተቀብላ ከገዛ ራሷ የቆየ ማንነት ጋር የማዋሃድ ምሳሌ ተደርጋ ተጠቀሳለች። ለምሳሌ ሳሙኤል ሃንቲንግተን ሞደርናይዝድ በት ናት ዌስተርናይዝድ ብሎ አንድ በጣም ጥሩ ምሳሌ አድርጎ የሚጠቅሰው ጃፓንን ነው። ያ ምርጫ ለምን ኢትዮጵያ አልኖራትም የሚል መጀመሪያ በነፃነት የግድ ነው ወይ ወደ ፕሮስፐሪቲ ለመሄድ ወደ ተሻለ ህይወት ለመሄድ ያለውን ቅድም ያነሳውን ነገር፣ ሁለተኛ ሊበራል ነፃነት የግድ ነው ወይ፣ ሁለተኛ ያቺ የጥንታዊነቷ ጉዳይ ጃፓንንስ እንዴት እናርጋት የሚል ሁለት እውነት ነው። አሁን የጃፓኖቹ ጉዳይ ምንድነው እንትን የኛ ይሄ ዌስተርናይዜሽን ሞደርናይዜሽን ዌስተርናይዜሽን ራስን ጥሎ ሰው ለመሆን መጣር ነው። የኛ የሄድንበት መንገድ እንትን ነው። ሞደርናይዜሽን ግን የራስህን ነገር በአዲስ እውቀት፣ በአዲስ ሀሳብ፣ በአዲስ ፍልስፍና፣ በአዲስ እንትን እያደስክ ኢንኮርፖሬት እያደረክ እያሳደግ ጃፓኖች የሄዱበት ሴክስቴንት ህንዶችም የሄዱበት ነገር ራሳቸውን ሳይለቁ ልብሳቸውን ሳይጥሉ ምናምን ሳይሉ ነው። እኛ ዘመናዊ ትምህርት የፈጠረብን የራሳችንን ጥለን ሱፍ ለፍተን እንግዲህ ከኔ ጀምሮ ማለት ነው የምንሄድበትን መንገድ ነው ያሳየን እና ይሄ ራስን ጥሎ ሰው ለመሆን የሚደረግ ጥረት ነው። ያልተሳካው ሞደርናይዜሽን አይደለም። ያለንን ነገር ወረቀት በብራና ላይ እንጽፍ ነበር። እንዴት ነው ወደ ወረቀት የምናስኬደው? እኔ አሁን ሁሉ ጊዜ ይገርመኛል። አንድ ጓደኛችን ጌታሁን ይራሞ ብዙ ስለ ቀለም ኤክስፐርት ነው እና ፋብሪካ ማለት ምናምን እና ሁሌም የኢትዮጵያ ስዕሎች፣ የብራና ስዕሎች ምናምኖች ፌድ አያደርጉም። አልትራቫዮሌት ላይ ያበላሻቸው ምናምን ናቸው። ለምን ይሄን አታጠናምና? ሞደርናይዝ ማለት ኢንዱስትሪያላይዝ ማድረግ ነው። እነዚህ ኬሚካል ኮምፖዚሽን ናቸው። በማኑፋክቸር ስታደርጋቸው አሁን ኢትዮጵያ ውስጥ የሚሰቀል ፖስተር ምናምን 3 ሳምንት ሲመታው በቃ ይላላጣል፣ እንትን ይላል፣ ፌድ ያደርጋል። እና ሞደርናይዜሽን ያለንን ነገር በዘመናዊ እንትን ኢንኮርፖሬት የማድረግ ነገር ነበረ። እኛ ግን ያደረግነው አፕሮችሊቲ ተነቀልና ሰው ለመሆን ሄድን። ቻይና እንትን ቀዩን ጦር ለመምሰል ሄድን፣ አልተሳካልን፣ መጣን። አሁንም ደግሞ ከአናንያን ጋር መስማማበት ጭልጥ ብሎ ምዕራባዊ በመሆን የምናመጣው ነገር የለም። ከምዕራቡም ከምስራቁም ከሌላውም የሚጠቅምን አየህ። የኢትዮጵያ ኢንተሌክቹዋል ክራይሲስ ነው ምን ለዚህ ነው በሐሳብ ላይ የተመሰረተ ነው። መቀበል ነው፣ የመቀበል ነገር፣ የመውረድ እንደ ገድል ምናምን እንደሚባለው ነገር ተቀብለ ነው በቃ ያንን እንዳለነት እና ማርክሲዝምን መተቸት በቃ ህይወት የሚያስጠፋ ነበር። የብሔር ፖለቲካ መተቸት ፍዳ የሚያስደርግ ነበርና
ከእምነት ጋር እንደ እምነት ነው የምንወስደው። ስለዚህ የብሔር ጥያቄ የብሔር ችግር ምናምን የሚባሉት ነገር መፈታት እኮ አለበት። ጥያቄ በተነሳ መልስ ማግኘት አለበት። የኢኮኖሚ ጥያቄ የመደብ ጥያቄ መልስ ማግኘት አለበት። የአውቶሪታሪያን ማጋ ካርታን ጠቅሷል ምናምን ብሏል። የእኛን ፍትሐ ነገሥትም አትሊስት በዛን ዘመን የነበረ ነገር ነው። በጽሁፍ ያስቀመጠ የሰውንና የመንግስትን አስተዳደርና የምናምንን ጽፎታል። እንግዲህ ያንን ኢምፕሩቭ እያደረግክ የምትመጣበት ነውና ሙከራው አለ ሁሉ ነገር የነበረና ይሄንን ነው አሁን እኛ እንግዲህ ማድረግ ያለብን። አሁን የራሱ ሰው ራሱ ነፃ ያላወጣ ሰው ነፃ አውጪ ሆኖ ይቆማል። ራሱን ታዛዥ ሆኖ አገልጋይ ሆኖ ካድሬ ሆኖ እንደገና ደግሞ ነፃ አውጪ እሱ የመጠየቅ መብት የለውም በድርጅት ውስጥ። እንዴት ግን ለማህበረሰብ ነፃ የምናወጣ እኛንን ብሎ ደግሞ ይቆማልና ስለዚህ እያንዳንዱ ዜጎቻችን እናንተ ከምንስማማው ጋር መንስማማት ከማንስማማው ጋር አለመስማማት መጀመር አለብንና አሁን ቴዲ አንተን ምለው ካንተ ጋር መስማማው ነገር አለ ማስማም ግን አንተ በማትስማማበት ነገሮችን ስትገልጽ አስተካክላለሁ ከየትኛውም ሳይድ ይምጣ ታነሳለህ እንደዚህ ትላለህ አናያም ያነሳል። ስለዚህ ያ ነው መሆን ያለበትና ከኢንዲቪጁዋል ከግል ነፃነት ብንጀምር ምክንያቱም የጭቆናውን መሳሪያ እኛው ነን። በቃ አቃቤ ህጎንስ ተብሎ ሲሾም ያ ሰውዬ የውሸት ፍርድ ለመክሰስ በቃ ሲጣደፍ ታያል። ስለዚህ አሁን ይሄ አይ ቲንክ በጣም ፕሮፋውንድ ነው እንዲህ አይነት ውይይት የመደረጉ አስፈላጊነት በጣም ደስ ብሎኛል። አሁን እያወራን ባለነው ነገር ወደዚህም ውይይት ስለወሰደን ልደቱን እናመሰግነዋለን። ወደ አናንያ ወደ ቅድሙ ጥያቄ ከመሄዴ በፊት አሁንም አንተን ደግሞ እያሰላሰልክ የምትቆየኝን ጥያቄ ልስጥህና ከዛ አናንያን ያንን ጥያቄ መልሶልን ወደ አንተ መልሳለሁ። ምንድነው ጥያቄ? ኦኬ የኢትዮጵያ አቻ የሚባሉት ሀገራት በጥንታዊነት ለምሳሌ ቻይና፣ ጃፓን፣ ኢራን ኦር ፐርሺያ ትችላለህ፣ ኢቭን ህንድንም ልትወስድ ትችላለህ፣ ሩሲያን ልትወስድ ትችላለህ። ይጠቃታሉ እነሱ ቢያንስ ግን ሩሲያ፣ ጃፓን እና ኢራን እና ሌሎችም አላቸው ሰምሃው የሆነ ቦታ አሉ። ኢራን የተከተለው የፖለቲካ የሆነ መንገድ ወስዶት ሊሆን ይችላል፣ ግን በሚያስገርም ሁኔታ የራሱን መንገድ ፈጥሮ ቀላል የማይባል ኃይል መሆን ችሏል። በየዕለቱ ይነሳል፣ በክፉም በበጎም ስሙ ይነሳል። ድሮን ይሰራል፣ የተለያዩ ቴክኖሎጂዎችን ይፈጥራል። ኒውክሌር ትፈጥራለህ አትፈጥርም በሚል ነው ክርክሩ እንጂ ኢትዮጵያ ሰፈር አይደለም ማለት እርዳታ እህል የሚሰፈርለት አገር አይደለም ቢያንስ። ስለዚህ ምንድነው የኢትዮጵያ የተለየ እርግማን? የእድሜያቸዎቿ ወይ የሉም ወይ ደህና ናቸው፣ ከኢትዮጵያ በጣም በሚሻል ቦታ ላይ ናቸው። ኢትዮጵያ ጋር ያለው የተለየ እርግማን ምንድን ነው ታዲያ የሚል ጥያቄ ነው። በጣም ሰፊ ነገር የሚያስፈልገው እንደሆነ ይገባኛል፣ ግን ያንተን መረዳት መጋራት ፈልጌ ነው ወደዛ ወደ ጥንታዊ ታሪኩ ግራቪቴት ስለምታደርግ እሱን ያዘልኝ እመለሳለሁ። ግን አናንያ የቅድሙን ጥያቄ ኦኬ ሰው መሀለኛው ሰው አቨሬጁ ሰው ማንኛውም ሰው ከመንገድ ጎትተህ ስልጣኑ ላይ ብታመጣው አብይ አህመድ ነው ካልከኝ ያው ምልህ አብይ አህመድን ስለኔ በነገራችን ላይ ስልጣን ያላቸው አሉ ቶታሊ የተቆጣጠሩ፣ ግን እኔ በሱ ልክ በጣም እስከ መጨረሻው ድረስ የጭካኔ ጥግ ሄደ ስለማላውቅ ነው። ጀስት በሱ አሰርሽን ካልተስማማህ ችግር የለውም፣ ምንም ችግር የለውም። እሱንም ታሳቢ አድርገህ ንገረኝና ተስማማለሁ። ቴዲ ያው ምንድነው እኔም ደግሞ በለስ ቀንቶኝ በ10 ሚሊዮኖች ሳደርገው ስላላየ ምንም ብትል አይፈረድብህም። ለምን ነው እድሉ ኖሯቸው እንደሱ ያላደረጉ ስላሉ ነው። እድሉ ኖሯቸው የሱን ያክል ያልሄዱ ስላሉ ነው። ልመጣልህ ነው። የዛ ልዩነት የተፈጠረበት ምክንያት አለው ለሱ። አንደኛ እንግዲህ በኢቮሉሽን ነው እዚህ ጋር የደረስነው። አብይ አህመድ ድንገት አንድ ቀን ጠዋት ከምስራቅ የወጣ ጀንበር አይደለም። እዛው በኦህዴድ ማዕፀንም ሆነ በኢንሳ ውስጥ ሲፈለፈል ሲዳብር ሲብላላ የቆየ ሰው እና የኢህአዴግ የበታች መኮንኖች በላቸው ልክ የኃይለ ሥላሴ የበታች መኮንኖች አይደለም ደርጎች ስልጣን ያዙት። ያ ሎወር ስታተስ ላይ ያሉ የበታች መኮንኖች የኢህአዴግ መዋቅር ተራ ካድሬዎች ወይም ደግሞ ኢቭን እኮ ከኢንሳ ጭምር የተባረረ ሰው ነው
አይደለም እንዴ? በኢህአዴግ መመዘኛ ራሱ ብቁ አለመሆኑ የተገለጸና አስተዳደራዊ እርምጃ ሁሉ የተወሰደበት ነው። ዞሮ ዞሮ ወደ ሰውየው ከመሄድ ይልቅ ምክንያቱም ብዙ አይነት እኮ አየን ከሱም የባሱ አይደለም ከንቲባ ተብለውም ይሁን አማካሪ ተብለውም ይሁን የማህበራዊ ቀውስ አማካሪዎችም ይሁን ሌሎችም ብዙ አሉ። ሶ እነሱን ከዘረዘርን ያው ጊዜ መጥፋቱ ነው የሚሆነው። ነገር ግን አንድ ማህበረሰብ በዲሞክራሲያዊ መንገድም ይሁን በአምባገነናዊ መንገድ የተሻለ ብርሃን ያላቸው የተሻለ መረዳት የሚችሉ ስለ አጠቃላዩ ህዝብ የሚጨነቁ አዋቂዎች እስካልመሩት ድረስ ወደ ገደል ነው እየሄደ ያለው። ምክንያቱም አሁን እንደምናየው ከሰፊው ማህበረሰብ ያልተለየ ምልከታ ያላቸው ፓርክና ምንድነው ሎጅ ምናምን እየሰሩ ሰራዊት ፍቅሬ ቢመራ ኖሮ ሀገሪቱን ከዚህ የተሻለ ፓርክና ሎጅ መስራት ይሳነዋል ወይ ደግሞ ሸዋፈራው ደሳለኝ ምንድነው ይሄን ለመስራት ፖሊሲ አታወጣ ስለ ስትራቴጂ አትጨነቅ ዓለም ፖለቲካ ወዴት እየሄደ ነው ብለ መጻፍ አታነብ አተነትን ይሄ እኮ በጣም ቀላል ስራ ነው። በየሆቴሉ ወይ በየኮሪደሩ የሚወራውን ነገር ሰምተ መተግበር ማለት ነው። ሶ አዋቂዎች የአንድን ማህበረሰብ መነሻና መድረሻ ወይም ደግሞ ተልመው ሊሄዱ ይገባል። መለስ ዜናዊ አምባገነን ነው ወይም ነበረ። ነገር ግን ህብረተሰቡን ከዚህ አንስቼ እዚህ ጋር ወስዳለሁ በራሴ መንገድ አምባገነን ሆኜ ብሎ ያስባል። አምባገነቱን እንተቸው ነበር። አምባገነን መሆኑን መጨረሻው እሱ ሲያልፍ ሁሉ ነገር አብሮ እንደሚያልፍ ሲነገር ነበር። የሆነውም ያን ለዛም ነው አምባገነንነት ተመራጭ የማይሆንበት መንገድ። ግን በቻይና መንገድ ደግሞ ካየነው ተተኪም እያፈሩ እዚህ ደርሰዋል። የግድ ነሰሰርሊ አምባገነናዊ መንገድ ሁሉ ጠቃሚ አይደለም ተብሎ ሊደመደም አይችልም። ሲጠቅም ያየንበት አጋጣሚ አለ። እንደገለጽከው እነዛ ሀገራት የጥንት ስልጣኔዎች ናቸው። የፐርሺያም ይሁን ቻይናም ይሁን ህንድም ይሁን የየራሳቸው እርሾ ያላቸው ናቸው። እንዲሁ በውስጣቸው ብዛነትም ቢኖር ነገር ግን ውስጣቸው ያለም ደግሞ የሚገናኙበት የሚሰናሰሉበት ብዙ ገመዶች ያሉ ሀገራት ናቸውና ያንን ማኔጅ ያደረጉበት የሀገር በቀል የሆነ ወይም ደግሞ ሀገር በቀል ይሁንም አይሆንም ወርከብል የሆነ እየሰራላቸው የነበረ እና ያለ ነገር አለ ማለት ሶኛም አሁን መሆን ያለበት ብዝሃነት አለ አንክደው ሁላችንንም አማራ ማድረግ ሁላችንንም ኦሮሞ ማድረግ ወይም ትግሬ ማድረግ አይቻልም። በቃ ቋንቋው አለ ልዩነቱ አለ ይሄ ሀቅ ነው። ይሄ ግን ማለት መከፋፈልና ተገነጣጥለን ተበታትነን መሄድ አለብን ማለት ነው ወይ? ዳይቨርሲቲ ማለት የግድ ዲቪዥን ማለት አይደለም። በእንዴት በሚዛን ስፔሲፋይ እንድናረጋው አናንያ ኦኬ አሁን ልደቱ ችግሩን ሶስት ችግሮች ለየና ይሄንን መፍቻ መንገዱ ይሄ ነው ብሎ አስቀመጠ አይደለም። አሁን አንተ ያንን ሰነድ ብትጽፍ ኦኬ ይሄ ግንዛቤ አለ ማህበራዊ ችግር ነው በጣም ስር የሰደደ አዘቅት ማለት ችግር ውስጥ ነው ያለ ነው። አብዛኛው ሰው ስልጣን ላይ ቢሆን አብይ አህመድን ከመሆን የሚድን አይደለም ብለህ ታስፈልሶ እንዴት ትፈታዋለህ ማለት እስቲ አንድ ሁለት ሶስት ብለህ ንገረኝ። ችግሩ ይኸውልህ አሁን መጀመሪያ ያለንበትን እውነት ላይ ስምምነት ሊኖር ያስፈልጋል ወይም ስምምነት ሊፈጠር ይገባል። ይሄ የተቀባባው ነገር ሳይሆን መራሩና የሚያስቀይመው ማንነታችን እና ፍርድ አድርጎ እሱን ተናግሮ ኦን ዘ ሴም ፔጅ መሆን መቻል አለብን። መጀመሪያ በዚህ መንገድ ውድቀት እንጂ የተሻለ ነገር አይመጣም። ከአዲስ ውድቀት ወደ ሌላ ውድቀት እኮ እየሄድን እያየነው ነው በየጊዜው። አሁን እኮ ማህበረሰቡ እንደገለጸው ልደቱ ምጽአተ ኢትዮጵያ ብሏል። እሱም ላይ ጀነረስ ነው። ምጽአት ገና የሚመጣ ነገር ነው። ኢን ዘ ሚድል ኦፍ ሲኦል ውስጥ እኮ ነው ያለው። አሁን የሲኦል መካከል ነው ያለው። ከዚህ በላይ ምን ይሁን? ከቤቱ ወጥቶ ማይሄድበት ተጠራጥሮ ተፈራርቶ ሰው የተገደለ በየጊዜው የሚታይበት እኮ ማአት ውስጥ እኮ ነን፣ አዘቅቱ መሃል ነን። ስለዚህ ከዚህ መንገድ ለመመለስ
ምን ውስጥ እንዳለን ለምን እንደሆነ ገሃዱን መነጋገር ነው የሚገባው ፍርጥ አድርጎ። ነገር ግን እዚህ ላይ እሱ የችግሩን ሁሉ ነገር ወደ ንዑስ ብሔርተኝነትና የዚህ የብሔር ፖለቲካ መዋቅራዊ ገዢ አስተሳሰብ መሆን ብቻ ብሎ ማስቀመጡ የልደቱ ያልተለመደ አንድ ወገን ዘመምነት ሆነብኝ። ምክንያቱም እስከማውቀው ድረስ በሚዛን ነገሮችን ይለካል፣ ያስቀምጣል፣ ይገመግማል። ስለዚህ ወደ እንትኑ ብቻ አሽከመው ወደዚህ ወደ ብሔር ፖለቲካና ያስገኛቸው ትሩፋቶችና ጸጋዎችን ደግሞ ሙሉ በሙሉ አብሮ እንትን አላቸው። የንዑስ ብሔርተኝነትንም ሆነ የሀገራዊ ብሔርተኝነትን ኤክሰስስ ወይም ደግሞ መጥፎ ጎኖች በሙሉ እንደ ብቸኛ መገለጫ ወስዶ ማቅረብ አልነበረበትም። በጎና ገንቢ ሚናም አለ። ስለዚህ ያ ምንድነው ለኔ የሚያመለክተኝ አስቀድሞውንም ያልወደደውን ወይም ብዙ ስሜት የማይሰጠውን የፖለቲካ አስተሳሰብ አሁን በተፈጠሩ ቀውሶች ምክንያት በሙሉ ወደዛ በማላከክ የፖለቲካ ወገንተኝነት ያሳየበት ነው ብዬ ነው የምወስደውና ያ ራሱ የፖለቲካ ነጥብ ከማስቆጠር ወይም ደግሞ ሶሻል ቤዙን ከማስደሰት ባለፈ ትክክለኛ ሽግግራዊ ሂደት ውስጥ ለመግባት አይበጅም ወይም ደግሞ አይበጅም ሳይሆን በቂ አይደለም ብዬ ነው የምወስደውና ለጠየቀው ግን መልሱ ዞሮ ዞሮ ቅድም ያሬድም ስላነሳው ነው የዚህ የቻይና እና የእንግሊዝ መንገድ የተባለው ላይ አንደኛ የህዝብ ብዛት ማተር ሊያርግ ይገባል። ከህዝብ ብዛትም በላይ ግን እኛውን ለማደግ የምዕራባውያኑን መንገድ ብንከተል ምዕራባውያኑ ራሱ እንቅፋት ሆነው እኛ ላይ አሉብን። ምዕራባውያኑ በዛ ሊበራል አስተሳሰብ ሲያድጉ ዓለም አቀፋዊ የሆነ ኢምፔሪያሊስት የሆነ እነሱ ላይ ተጽዕኖ የሚያሳድር ኃይል አልነበር። እኛ ግን የነሱን መንገድ ራሱ ብንከተል እነሱ የደነደኑ ኢምፔሪያሊስት ሆነው እንቅፋት ሆነው የሚጋረጡ ናቸውና ያ ልዩ አውድ አለ ለማለት ነው። የጊዜያቸው ችግር እንደነበረባቸው እርግጠኛ ነኝ። በጊዜው ለማደግ በሚሞክሩበት ወቅት ጊዜው የሚሰጠው ችግር መኖሩ አይቀርም። ግን ጣና የለባቸው። አንዲት ነጥብ ግን ልጨምር ከዚህ ጋር የምትተሳሰር አሁን አብይ አህመድ በቃ የህብረተሰቡ መገለጫ ስለሆነ ነው ስልጣን ያለው። ቀደምም ያሬድም ጠቅሶት ስለነበር ነው ማነሳው። ግን ኤክሰፕሽን ሊሆን አይችልም ወይ? ለምሳሌ ከባድ ቀውስ ውስጥ በነበረችበት ጊዜ ጀርመን ሂትለር በዲሞክራሲያዊ መንገድ ነው ወደ ስልጣን የመጣው እና ኦፍ ኮርስ እሱ ላራመደው አስተሳሰብ የሚመች አገራዊ ሁኔታ ኖሮ ይሆናል። ግን ህብረተሰቡ በሂትለር አይገለጽም እንድል የሚያደርጉ ነገሮች አሉ። ምክንያቱም ከዛ በኋላ ዲናዚፊኬሽን ረዥም ባልተባለ ጊዜ ነው የተሳካው። ዴሞክራሲ ወደ መሆን በአጭር ጊዜ ውስጥ መመለስ የተቻለውም ከዛ ቀደም የነበረ የዴሞክራሲ ጥሩ የሚባል ሀብትና እርሾ ስለነበረ ነው። በኤክሰፕሽናል ሰዎች ምክንያት አንድ ሀገር የከፋ ጉዳት ሊደርስበት አይችልም ወይና እንደዛስ ሊታይ አይችልም ወይ? አብይ ትክክል፣ እንደዛም ነው እኮ እያልኩ ያለሁት። አገር በመደዴዎች እጅ ስትወድቅና በአዋቂዎች እጅ ስትወድቅ የተለያየ ነው ነገሩ። ይሄ ሀቅ ነው። በሌላ ግን ሁኔታ ደግሞ ዲናይ ወይም ደግሞ በሩን መዝጋት የሌለብን መቼም አንተ በሰው ንስሐና ስርየት ታምናለህ በይቅርታ ሁላችንም ሪዲመብል ነን ብዬም አምናለሁ። ከተጸጸተና ከስተት መንገድ ብለዋለኝ እንጂ ከሞላ ጎደል አብዛኛው ሰው ያው እንትን ነው። ለምሳሌ አብይ አህመድ ስልጣኑ የተገራና የተገደበ ስልጣን ላይ ተቀምጦ ቢሆን ኖሮ አሁን ማድረግ የሚችለውን ነገር የማያስችለው መዋቅራዊ ሁኔታ ቢኖር ኖሮ ይሄን ማድረግ ይችል ነበር ወይ? አንተ ራስህ ትዝ ይለኛል በመጣ ጊዜ የጠየቃቸው ጥያቄዎች ነበሩ። በዛ ወቅት ተቋማዊ ዋስትና ነው የሚያስፈልገን ብለን የምንጮህ ድምጾችም ነበር። የአንድ ሰው ግለሰብ አሰረ፣ ግለሰብ ፈታ። ነገ ደግሞ ላለማሰሩ ምን ማረጋገጫ? ተቋም የለም። ፍርድ ቤት ነፃ ሆኖ እስካልፈታ ወይ ደግሞ ሲያስረ እዛ ተከራክረ አንድ ነገር አገኛለሁ እስካላል ያው እኮ ነጠቀው እኮ አንድ ባንድ ወሰደው እኮ የሰጠውን ሁሉ ያስጨበጨባቸውን ያሰገዳቸውን ሁሉ አሁን አሰደዳቸው። በአንድ ግለሰብ አምልኮ እንዳለው ነው ቅድም ያሬድ ሃይማኖት ብቻ ነው የተቀየረው እንጂ ያው የማምለክና የመስገድ መንገድ ነው ስቲል ያ ስሪተ ህሊና ነው ያለው። በተለይ ደግሞ ለፓወር
ገባ እና የራስን ስብና ደግሞ ምን ያህል ተንኮታክቶ ወድቆ ከእግር በታች እንዳለን ይሄ ሰልፍ ወርስ ራሱን እንደ ባሪያ እንጂ እንደ ሰው ማይ ብዙ ሰው አለ ማለት ነው። ገና ሙሉ ሰው ያልሆነ ሰው አለ ማለት ነው። በስም ሰውን በለው እንጂ በተግባር ዕቃ ነው፣ መሳሪያ ነው። እንደተፈለገ ይገደላል፣ ይማገዳል። ማንም ይጠይቀው የለም። ከአንድ ሚሊዮን በላይ ሰው ሞቷል። ማን የተጠየቀ? የወረደ መንግስት አለ? ያው መንግስት እኮ ነው የቀጠለው ተቃቅፎ። ግን በጸቡ ምንድነው? ከየት ነው የመነጨው? ለዚህ ኃላፊነት የሚወስድ አለ? ተጠያቂነት አለ? እሺ በጣም ኢንትረስቲንግ ነጥቦች ናቸው በእውነት እንግዲህ ተከታታዮቻችን እንድታወሩባቸው ነው የምናነሳቸው። ለበለጠ ንባብ እንዲገፋችሁ ለበለጠ ውይይት እንዲዳርጋችሁ ነውና በዚህ ሚናችን በጣም ደስ ይለናል ሁልጊዜም ለማለት ነውና እመለሳለሁኝ። ቅድም ያነሳሁት ጥያቄ ነበረ ያሬድና ኢትዮጵያንስ ምን ነካት? ሌሎቹ የራሳቸውን እርሾ ተጠቅመው እንደዛ ሲሆኑ የሚል ጥያቄ ነው። እንግዲህ አይ ቲንክ አንዱ ልትል የምትችለው ሜቢ በ1960ዎቹ 50ዎቹ የመጣ የተማሪዎች እንቅስቃሴን የጠለፈው ልትለኝ ይሆናል። ግን ተመሳሳይ ነገር በሩሲያ ሆኗል። መልሰው ሩታቸውን ለማግኘት ብዙ አልተቸገሩም። ተመሳሳይ ነገር ሌሎች ቦታዎችም ሆኗል። ግን እንደዚህ ብጥስ ያለ ነገር አይደለም የተስተዋለው። ሄዶ ሄዶ በዛም ተሄደ በዚህ አሁን ያሉበት ሁኔታ ከኢትዮጵያ የሚሻል ሁኔታ ነው ሊባል ይችላል። አይ ቲንክ በብዙ መለኪያ ማለት ነው። ስለዚህ ኢትዮጵያ ጋር ያለው ችግር በተለይ ምንድን ነው? የኢትዮጵያ እንግዲህ ምን መሰለ ያው ሳይክል ውስጥ ብዙ ሀገሮች ይላል። አሁን አንተ የጠራቸው ሀገሮች አሉ። ኢየሩሳሌም የስልጣኔ ሴንተር ነበረ። ህዝቦቹ ባሪያነት ለ2000 ዘመን ተወስደዋል። ፒራሚዱን የገነቡት ግብጾች ለ3000 ዘመን ባሪያ ነው የሆኑት። ከአሌክሳንደር ግሬት አሸነፋቸው። ከአሌክሳንደር ግሬት ሮማን ተረከባቸው እስከ 600 ምናምን ከክርስቶስ ልደት በፊት ነው እንግዲህ በ30 አካባቢ ነው ከሮማን። ከዛ ሲለቃቸው ኦቶማን እንትን መጣ የሚድል ኢስቶቹ፣ ከዛ ኦቶማን መጡ፣ ከዛ ማምልኮቹ መጡ። በቃ አሁን ከዮሐንስ ጋር ካሉላ ጋር የሚዋጉትም እኮ የግብፃውያኖች አይደሉም እኮ አልባኒዎች ናቸው። ማምልኮች ገዢ ሆነው የመጡት ሰዎች ናቸው፣ ንጉሳዊ ቤተሰብ። ከዛ እንግዲህ በ1950ዎች ውስጥ ነው ግብጽ የሚወጣቸው። እድለኞች ነን በማለፋችን ጉዳት የሚኖረው አንደኛ። ሁለተኛ እንዳይ ነው ቻይና ትልቅ ሀገር ነበረ፣ ተዋርዶ ምን ብሎ ነው። ህንድ 400 ዓመት ተቀጥቷል። ብዙዎቹ ሀገሮች ትልቅ ስልጣን ግሪክ ወርዶ ተዋርዶ እንደዛ ሁሉ የነበረ አገር መጨረሻ ላይ በተርኪ ተሸንፎ እና ያ ባለመኖራችን ይሄ የሚያኮራን ታሪክ ነው ኦፍ ኮርስ። ሁለተኛ ግን የኢንተሌክቹዋል ታሪካችን ደግሞ መጠየቅ አለብን። እኔ አሁን የሰሞኑን ስለ ራሽያኖች እየነበርኩ ነበር። ሩሲያን ሩሲያ ራሱ የተቀጠቀጠው ከኛ በላይ ነው። 200 ዓመት ነው እንትኑ ሞንጎሎቹ የገዟቸው። ከዛ የስዊድን ኢምፓየር ገዝቷቸዋል። ከዛ ፖላንድ እና ሉቲኒያ ኢምፓየር የሚባለው ገዝቷቸዋል። ብሎ መጨረሻ ላይ ይሄ አይቪን ዘ ቴረብል የሚባለው ሰውዬ መጥቶ እንደ ቴዎድሮስ አደረገ። ከዛ ሴንት ፒተርን ያቋቋመው ፒተር ደ ግሬት መጣ። ከዛ ካትሪን መጣች። ሀገር ያደረጓቸው በ66ኛ ዓመት ነው። ፍዳ በልተው ነው የወጡት እና ሰፊ ሀገር እስከ ሳይቤሪያ ምናምን ማስከበር የቻሉት እና የኛም በመጥፎ ጊዜ ነው የተወለድነው። ምክንያቱም ለ400 ዓመት ልጆች ሲገዙ የኛ አባቶች እንትን ምናምን እየቀመሙና ቴክኖሎጂ ድሮንስ ምናምን አይስሩ እንጂ አትሊስት አስረው በልተው የሚኖሩበት አገር ነበራቸው፣ ሲስተም ነበራቸው፣ ሃይማኖት ነበራቸው፣ ማህበራዊ እንትን ነበራቸው። ግን ሲጋጩ ነው የዩሮፒያን ሲቪላይዜሽን የእንግሊዝ ሲቪላይዜሽን እያለፈ ፈረንሳይን ምናምን እያለ እየተጋባ ነው እና እኛ ጋርም አልነበረም እዛ አካባቢ መኖራችን አንደኛው ትልቁ ነገር። ያ የሚያሳፍር ነገር ግን እኛ አሁን ኮሪያዎች ጋር እኩል ነበርን። ዘመናዊ ትምህርት ተምረን ፊደል ቆጥረን ሳይንስ፣ ኬሚስትሪ፣ ባዮሎጂ፣ ፊዚክስ ተምረን ተብሎ መፍጠር የሚገባበን ሰዓት ላይ የማሰብ መብትም ጠፋ። የምትፈጥርበትንም ነገር የለም። ስለዚህ አሁን እንግዲህ የኛ ጂዲፒ ፐር ካፒታ ከኮሪያዎቹ ጋር የሚመሳሰል ነበረ። የሚገርም ኮሪያን ልጠቅስል ነው ያነሳውና ኮሪያን አሁን እኔ እንደው ጀስት ለኪዩሪዮሲቲ ለውይይት ለመጫር ስለሆነ የምንጠይቀው አሁን ላይ
ሰውን በሰውነቱ የሚያከብር 200 ዓመት ወይም 100 ዓመት ብቻ የሆነው አገር ይሻላል ወይስ ታሪክ በጀርባው ላይ የተጫነ 5000 ዓመት የሞላው አገር ብትባል? ምርጫው ኦክወርድ ሊሆን ይችላል፣ ላይመች ሊሆን ይችላል፣ ደስም የማይል ሊሆን ይችላል። ግን ዝም ብዬ ልጠይቅ ፈልጌ ነው። በአሁኑ ወቅት በዛሬው ዕለት የሰውን እንደ ሰው የሚያከብር 100 ዓመት ብቻ የሆነው አገር እና ታሪክ በብዛት የ5000 ዓመት ታሪክ ያለው አሁን እንደ ኢትዮጵያ ካለው አገር ምረጥ ብትባል ኢትዮጵያ ትመርጣለህ? ሁላችንም ለምን አሜሪካና እንግሊዝ መጣን? ምርጫ እኮ ሰው በግሩስ ምርጫ አድርጓል። በአፉ ባይዶ ሁላችንም አልመጣንም። ኤኒዌይ ምንድነው አሁን ኮሪያ የሚሰደድ ኢትዮጵያዊ አለ አይደለም? እድሉን ካገኘ በደንብ በቃ ትኬቱን ቆርጦ ወይም በእግሩ ማቋርጦ የሚሄድ ሰው አለና እናንተ አሁን እንግሊዝም ሆነ ስለ ኢትዮጵያ ነው እየተናገርክ ያለው ብዬ ነው። ሰው ነው ወይ በሁኔታዎች አስገዳጅነት እዛ ብትመጣም ሙሉ በሙሉ ራስህ እንዲታች አድርገህ እንግሊዝን ተቀብለህ እየኖርክ አይደለም። ምክንያቱም እኔ ምንድነው በአፍህ አትበለው እንጂ ብዙ ሰው በግሩፕ ቮት አድርጎ በጣም ማርክሲስት የነበሩ ሰዎች ኢምፔሪያሊዝምን ያወገዙ ያንኪ ጎሆም ያሉ ሰዎች ኮሪያ አልተሰደዱም፣ ኩባ አልሄዱም። አሜሪካ ሊበራል ዲሞክራሲ ነው ይሄዳቸውና የአካዳሚክ ዲስከሽን ውይይቱና በተግባር ደግሞ የምታደርገው እኔ አሁን እንጂ አንድ አቶ አማኑኤል የሚባሉ መንግስቱ ጋር የነበሩ ኮሪያ ኩባ ተሰደዋል ምናምን ሲባል ሰማሁ። ምክትል ጠቅላይ ሚኒስትር የነበሩ ኤርትራዊ ሰውዬ እዛ መቆየታቸውም አላውቅም፣ ግን ኩባ ሄዷል። ከዛ ውጭ ግን ያ ሁሉ ኮሚኒዝምን ተደፈረብኝ ብሎ ሲገል የነበረ ሰው ኢምፔሪያሊዝምን እጃችን እስከሚገነጠል ድረስ ይወድማል ምናምን የሚል የነበረ ሰው የገባው የት ነው? አሜሪካ ነው፣ ሊበራል ዲሞክራሲ ነው። ስለዚህ በተግባር የሚወራው እንግሊዝም ግን የሰራተኞች ፓርቲ አለ፣ ሌበር ፓርቲ ለብዙ ጊዜ ማለት እንትን ሌበር ፓርቲ አለ በዩሮፕም እና ግን ምንድነው ስለ ምርጫው ስልጣን እዛ ነው ያለው መቃብርም ጭምር እሱ ምንድነው ኦፍ ኮርስ እሱ ነው። ግን ምንድነው ለቴዲ ለጠየቀው ጥያቄ ኦፍ ኮርስ ይሄ ነገር በተግባር የሆነ ነገር ነው። ሰዎች ኢትዮጵያኖች ከሚሸሹባት አገር ሆናለች። ምንም ኢትዮጵያ ሀገሬ ምናምን ቢልም ብዙ ሰው ግን ህይወቱን የልጁን ህይወት የሱ እንዳይሆንበት የሚሸሸው ሰው ብዙ ነው ያለው። ስለዚህ ፓትሪዮቲዝሙ በዚህ ነው የተገለጸ በተግባር እዚህ ላይ ነው እና ኦፍ ኮርስ ኮሪያዎች በአገራቸው በመሸነፋቸው ምናምን በመገደላቸው ሊያዝኑ ይችላሉ። ግን አሁን ደግሞ በፈጠሩት ፕሮስፐሪቲ ነው እኛም ማድረግ እንችላለን። አሁንም ብንጀምረው ሩቅ አይደለም። ምክንያቱም እኛ በ1974 በፈረንጆች ሶሻሊዝም ስናውጅ ቻይናዎች በ1976 ከሶሻሊዝም አይሰራም ብለው ወጥተዋል። እኔ እዚህ ነበር የቻይና ኮሚኒስት ፓርቲ እና የዩጎስላቪያ ኮሚኒስት ፓርቲ እባካችሁ ይሄ መሬት ላራሹ ምናምን የድሮ እነሱ በ1917 ራሽያኖች ያደረጉትን ማለት ነው ከዛ አትጀምሩ፣ ከኛ የተማርንበት የተሳሳት ነው ምናምን ብላችሁ ይሄ ዌጅ ሌበር አትበሉ ሲባል የኢትዮጵያ ተማሪዎች ሄደው ከ1917 የራሽያ ሪቮሉሽን መጀመር አለበት ከዛ ጀመሩት። እሺ ሰው አሁን ይስተካከላል ብለህ ታምናለህ? እንደውም በጣም ጥሩ ኦፕቲሚስት ነኝ። ያንን ለማድረግ የሚያስችል የቀረ እሴት አለ አሁን ያለው ኢትዮጵያ ውስጥ? ቅድም አናንያ ሲያነሳ ልደቱን ጀነረስ ነው ብሏል። ገለጻውን በተመለከተ ማለት ምጽአተ ኢትዮጵያ ብሏል። ምጽአተ ኢትዮጵያ አስሩ የሚያደርገው ገና የሚመጣ ሲኦል እንዳለ ነው። ግን ነው መጥቷል፣ የሚመጣው በሲኦሉ መካከል ነው ያለ ነው እያለ ነው። ሶ የቀረ የሚታየህ ማለት ምኞትህ ላይ ተመስርተ ሳይሆን መሬት ላይ ያለውን እውነት ተመልክተ በኢትዮጵያ ህብረተሰቦች መሃል ወይ በኢትዮጵያ ውስጥ ልበለው ግድ የለም ህብረተሰቦች ምናምን ሲባል እንትን ይላል። ግን በኢትዮጵያ ውስጥ በጋራ እንደገና አገር ለመስራት የሚያስችል እሴትና የቀረ ቪገር አለ። በጣም የሚገርም ነገር እኔ አሁን ወጣቱን ሳይ ነው ደስ የሚለኝ ማለት ነው። ለምንድን ነው አንዱ ትልቁ ነገር ምናልባት ብርሃኑ ነጋ ለኢትዮጵያ ህዝብ ያበረከተለት ነገር ቢኖር በኢንተሌክቹዋል ተስፋ እንዲቆርጥ ነው ያደረገው። በቃ ይሄ በሽታው ሁሉ ሰው አሁን እንደው ተማርኩ ማለት ላያቢሊቲ እንደ በጎ ድሮ ተማሪ ግደለኝ ምናምን የሚባልበት ነገር በቃ የመጨረሻው በቃ ድሮ ሲጠራጠረው ሲፈራው የነበረው አሁን እኮ ኢትዮጵያ ማህበረሰብ ቦተም አፕ ኦርጋናይዝ ያደረገ ነው። ግን እሱም ሌላ ጽንፍ ነው። እሱን ብሎ ደግሞ እውቀት ወደ መጥላት መሄድም ሌላ ራሱ እሱን አለም። ግን ይሄ ነፃ ያወጣኛል
እሱ በመማሩ እሱ እንትን በማለቱ ምናምን ብሎ ሲጠብቅ የነበረው ሰው የራሱን እድል ለሰዎች አስቀምጦ ምን ነበር አሁን የራሱን ችግር መፍታት የጀመረበት ነገር። ሁለተኛ እኔ ትልቁ ተስፋዬ ምን መሰለህ፣ ከኢትዮጵያ ውስጥ ቫያብል ስቴት ማውጣት አይቻልም። ምንም ማፍረስ ይቻላል ለ3 ሳምንት ወይ ለ1 ወር፣ ከዛ በኋላ ግን ህዝቡ ይመለሳል። ምክንያቱም ምንድነው የሚሆን ነገር አለ አውጥተህለት ይሄኛው የተሻለ አሁን ከዚህኛው ይሻላልው ከዳሃ ለምን ተወጣት የማይቻለው ባይዘው ለምን ቫያብል ስቴት ምን መሰለህ ጂኦግራፊው ኢኮኖሚው አሁን አንድ እንበል እንደው እንግዲህ ብሔር አንድ ብሔር